ከተባለ ከረሱል ሰለም በፊት አልነበረም ማለት የሚታዘዙት የሚያመልኩት ከዛ በፊት ነበረ ብለን ስንል አንድ አምላክ አለ። የአንድ አምላክ ሲመለክ ነበረ። ኦሪት ዘዳግም ምዕራፍ 30 ቁጥር 39 ላይ እኔ አምላክ ነኝ ከኔ በቀር ሌላ አምላክ የለም ይላል። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24፣ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ፣ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ፣ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 22 ላይ፣ ትንቢተ ኢሳይያስ ምዕራፍ 46 ቁጥር 6 ላይ፣ ሆሴዕ 13:6 ላይ፣ ኢዩኤል ምዕራፍ 2 ቁጥር 25 ላይ የመሳሰሉት ላይ ዜር ኢዝ ኖ ጋድ ቢሳይድ ሚ ከኔ በቀር ሌላ አምላክ የለም እያለ የሚናገር አንድ አምላክ አለ። ታዲያ ይሄ አይደል እስልምና እኮ የምንለው ከያንድን ነገር ነው። አይ ሊንጉስቲካሊ ነው የምንፈልገው ከተባለ ደግሞ ሊንጉስቲካሊ እስላም የሚለው ቃል ወይም ሙስሊም የሚለው ቃል በዕብራይስጥ ከተፈለገ ደግሞ ማቅረብም እሱንም ይቻላል እየገለጠን ማለት ነው። እሱ አይደለም አሁን ጊዜ ለመቆጠብ ያክል ነው እና አይ ቲንክ ወንድሞች ይጨምሩልሃል። እኔ እንደ አጠቃላይ ነው የነገርኩ። ወንድሞች የተወሰነ ይሄዱበትና ከዛ በኋላ በጥያቄው መልስ ላይ ያው ዳጎስ ማነው እክል ካጋጠመ ንገረን፣ እንደዚህ አልተመለሰም ብለህ ማለት ትችላለህ ማለት ነው። ለወንድሞች ከይቅርታ ጋር አሁን አብዛኞቹ የጠቀስካቸው የብሉይ ኪዳን ጥቅሶች የአይሁድ መመሪያዎች ናቸው። እነዛን ነገር አክሴፕት ታደርጋላችሁ ማለት ነው ዋይዲ? እኛ ምናምነው ባይብል አሁን በእስልምና አንድ ሃይማኖት ሲባል ለምሳሌ አሁን እስልምና መስጊድ አለ፣ ሶላት አለ፣ ጾሞች አሉ፣ እነዚህ ዘካ አለ፣ እነዚህ የሚባሉ 1-5 እንትኖች አሉ። በክርስትናም ደግሞ በአይሁድ እምነት ደግሞ የራሳቸው መተዳደሪያ አላቸው። አሁን አንተ የጠቀስክልኝ ጥቅሶች ያንን ጽሁፍ የእነሱን ጽሁፍ አክሴፕት ታደርጋለህ? ብሉይ ኪዳንን ትቀበለዋለህ? እና የምንቀበለው ሳይሆን ኖርማሊ ኮቴሽን ነው እያደረግን ያለ ነው። ኮምፓራቲቭ ሪሊጅን ነው። እኛ ከአላህ ዘንድ የተወረዱ መጽሐፍቶች እንዳሉ አላህ በቁርአን ላይ መኑ ብሎ የነገረን አለ። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ ያለው መጽሐፍ እንትን ላይ ምንድን ነው የሚለው? ወደ ኢብራሂም በተወረደው መኑ፣ ወደ ኑህ ዓለይሂ ሰላም በተወረደው መኑ እያለም ሲለን ኑህ ዓለይሂ ሰላም የሚባል ነብይ እንደነበረ እና ዲቫይን ሬቪሌሽን ወይም ደግሞ ግልጠተ መለኮት ተገልጦለት እንደነበረ እናምናለን። እኛ ግን የኢብራሂም መጽሐፍ በአሁኑ ሰዓት ላይኖር ይችላል። አይሁዳውያኖችን ግን የመጽሐፉ ባለቤቶች ይላቸዋል፣ ክርስቲያንና አይሁዶቹን። እነሱ ጋር ምን አለ? መጽሐፍ አለ። ያ መጽሐፍ ምንድን ነው? የተበረዘ መጽሐፍ ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ወይ እውነትን በውሸት ለምን ትቀላቅላላችኋል? የቀላቀሉት ነገር አለ። እኔ ወተት አልቤ ጠረጴዛ ላይ ባስቀምጥ አንተ መተህ ደግሞ ቡና ብትጨምርበት ያ ነገር ምን ይባላል? ማኪያቶ ይባላል። ተበርዟል። መጀመሪያ ያለብኩት ወተት የዝገባ ተብለህ ብትጠየቅ ተበርዟል ነው የምትለው። የማኪያቶም ጣዕም የወተትም ጣዕም የተወሰነ አለው፣ የእንትንም ጣዕም አለው። ስለዚህ ምንድን ነው ያደረገው? ቁርአን ፉርቃን ሆኖ መጣ። ፉርቃን ማለት እውነትን ከሐሰት የሚለየው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 1 እና 2 ላይ ብትመለከተው ተውራትና ኢንጅልን ከቁርአን በፊት ለሰዎች መሪ አድርጎ አውርዷልና ካለ በኋላ ፉርቃንንም አውርዷል አለ። ፊልተር አውት የምናደርግበት ነው ራሱ እውነትን ከሐሰት የምንለይበት ነው። ቁርአን እውነትን በሐሰትን ሲቀላቅሉ ምን ነበረ ትምህርቱ የሚለውን ሜን ፖይንቶችን ቁርአን ያስቀምጥልናል። ጥንት የነበሩ ነቢያቶች በመጽሐፋቸው ወርዶ የነበረውን አላህ ምን ተናግሮ እንደነበረ የነገረን ነገር ነው ምናምነው የምንቀበለው። ስለዚህ የመጽሐፉ ሰዎች መሆናቸውንና መጽሐፍ በእጃቸው እንዳለ በእጆቻቸው የጻፉት መጽሐፍ እንዳለና እንደተበረዘ ቁርአን ላይ በሰፊው ይናገራል ራሱ ማለት ነው። ተበርዟል ብለን ነው የምናምነው። አሁን የያዝነው እኔና አንተ የያዝነው ምንድን ነው? አንተ ከመጣበት ባክግራውንድ ከባይብል ስለመጣ ከባይብል አንጻር ተኮርጇል ወይስ አልተኮረጀውም የሚለውን ነገር ለመያዝ የግድ ተኮርጇል አልተኮረጀም የሚለውን አርጊመንት በትክክል ለማምጣት ከሚለው አንጻር ነው ዘፍጥረትን የጠቀስኩልህ እንጂ ዘፍጥረት መጽሐፍ ጸሐፊውም ተናጋሪውም ማን እንደሆነ አይታወቅም። እነዚህ ፔንታቶች የሚባሉ 5ቱ መጽሐፍቶች በውስጣቸው የኦሪት ወይም የተውራት ቅሪት አለበት ወይ ነው ከሆነ አዎ አለበት፣ እንደዛ ብለን እናምናለን። ሙሉ ለሙሉ ግን ሐሰት መጽሐፍ ነው ብለን አናምንም። ሙሉ ለሙሉ ደግሞ እውነት ነው ብለን አናምንም። የሰው እጅ ገብቶበታል ነው ብለን የምናምነው። አሁን ጥያቄ የመጣው ምንድነው? ማን ከማን ተኮረጀ የሚለው ነው። አይሁድ ነው ከእስልምና የኮረጀው፣ እስልምና ነው ከአይሁድ ለሚለው ነው መልስ የሰጠሁት እንጂ ዲቴይል ከፈለክ እያንዳንዱ ነገር ላይ መሄድም ይቻላል ማለት ነው። መልካም ቴንኪው። እሺ እኔ ከዚህ ጨምሩበት ወንድሞችና እዚሁ ላይ ጨምራሉ። ለቀጥለው ጠይቀ ይጨምሩልህ የተወሰነ ይሉበት ሀሳብም ሊኖራቸው ስለሚችል ማፈን እንዳይሆን ትበሉ። ኢብራሂም አወኪ ኢምራን መቀጠል ይችላል። ውስጥ
እሺ ቢስሚላ በጣም የሚገርም ማብራሪያ ነበር ኡስታዝ የሰጠህን። በተለይ ከባክግራውንዱ ተነስቶ አንድ ሃይማኖት የሚለው ምን ለመሆኑ ትልቅ ማስረጃ ነበር። ምናልባት ኡስታዝ ከዚህ በኋላ ለምታወራው ማስረጃ የሚፈልግ ከሆነ አንዳችን በታብሌት መክፈት እንችላለን። እኔ አሁን ልጨምርልህ የፈለግኩት አንድ ነገር ያው በግንዛቤ ደረጃ አላህ አንድ ማሰሪያ አንቀጽ አስቀምጧል ቁርአን ላይ። እሱን ተንተርሰን እስቲ እናጠነዋለን ማለት ነው። አላህ ምን አለ በቁርአን ላይ ሲናገር አንድ ሶስት ነገሮችን ጠቅስላለሁ። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ እንዲህ እያለ ይናገራል። ፈአቂም ወጅሀከ ሊዲኒ ሐኒፋ፣ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ ይላል። ፊጥረተላህ ለቲ ፈጠረ ናስ ዐለይሃ፣ ያቺ ሰዎችን ሁሉ በእሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ላ ተብዲለ ሊኸልቂላህ ይላል። ለአላህም ሃይማኖት ማን ነው ፍጥረት ልዋጭ የለውም ይላል። ስለዚህ ዛሊከ ዲኑል ቀይም ወላኪን አክሰረ ናስ ላ ያዕለሙን እያለ ይሄ እውነተኛውና ቀጥተኛው ጎዳና ነው ይላል። ነቢያችንም ሙሐመድ ዓለይሂ ሰላም ያው ከዚህ የምንረዳው የመጀመሪያው ሱረቱ ሩም ላይ የተነገረው ሰዎች ሁሉ ሲፈጠሩ ሙስሊም ሆነው እንደሚፈጠሩ ነው። ይህንን ነገር ነቢያችንም አንክረው ሲናገሩ ሰሂህ ቡኻሪ 4375 ላይ ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ፣ አንድም ሰው ሙስሊም ሆኖ እንጂ አይፈጠርም አሉ። በቃ አላ ፊጥራ ነው። በቃ የሰው ልጅ ሁሉ ሲፈጠር ሙስሊም ነበረ። ግን ፈአበዋሁ እናት አባቱ ምን ያደርጉታል? ዩሀዊዳኒሂ አይሁዳዊ ያደርጉታል፣ እምነቱን ቀይረው፣ አው ዩነስራኒሂ ወይ ደግሞ ክርስቲያን ያደርጉ፣ አው ዩመጂሳኒሂ ወይ ደግሞ እሳት አምላኪ ሌላም ሊያደርጉት ይችላሉ የሚል ነገር ነቢያችን ሰለላሁ ዐለይሂ ወሰለም አስቀመጡልን። ስለዚህ አላህ ሱብሓነሁ ወተዓላ ለነቢያት ሁሉ ያወረደው አንድ ሃይማኖት ነው። ያ ያወረደበት ደግሞ ሱረቱ ነሕል ምዕራፍ 16 ቁጥር 36 ላይ በየህዝቡ ሁሉ ነቢያትን ልክ ያለው መልእክተኞችን ልክ ያለው የተላኩበት ዓላማ ደግሞ አንድ አምላክን በብቸኝነት ተገዙ፣ ጣዖታት ራቁ ነው። ይሄ ነበረ ዋናው አስኳሉም ፍሬውም ሀሳቡም ይሄ ነው በቃ። ስለዚህ አንድ አምላክን በብቸኝነት ተገዙ፣ ጣዖታት ራቁ የሚለው አስተምህሮ ነቢያት ሁሉ ሲያስተምሩት የነበረው አስተምህሮ ነው። ለምሳሌ ዘዳግም 6:4 ላይ ብትመለከተው እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ይላል። ስለዚህ አንድም ሶስትም ነው ብሎ ያስተማረ ወይ ደግሞ ሌላን ያስተማረ የለም። ስንመለከተው አሁን ቁርአን ላይ አንድ ትልቅ ፖይንት አለ፣ በጣም ትልቅ ፖይንት። እሱም ምንድን ነው? ሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ማ ካነ ኢብራሂሙ የሁድየን፣ አብርሃም እኮ አይሁዳዊ አልነበረም ማለት። ኦፍኮርስ አይሁዳዊ አልነበረም። ለምን ከተባለ ኢብራሂም እስማኤልንና ኢስሐቅን ወለደ፣ ኢስሐቅ ያዕቆብን ወለደ፣ ያዕቆብ ደግሞ 12 ነገዶችን ወለደ። ከ12ቱ ነገዶች አንደኛው ያው ታውቃለህ ስሙ ይሁዲ ይባላል። በሱ ሄዱና ያው ሙስሊሞች ነበሩ። ልክ ሙሴ ጋር ደርሰው ኢየሱስ ጋር ሲመጡ ኢየሱስ ከድንግልና የተወለደ አይደለም ብለው ያው በኢየሱስ ካዱ፣ ዲቃላ ነው ብለው ካዱ። የዛን ጊዜ አይሁዳዊ ነን ብለው ራሳቸውን ገንጥለው አይሁድ የሚባል ሃይማኖት መሰረቱ ማለት ነው። ስለዚህ እስከዛ ድረስ አይሁዳዊ የሚባል ወይ ደግሞ የአይሁድ እምነት የሚባል ነገር አልነበረም። የነበረው ምንድን ነው? አንድ አምላክን በብቸኝነት መገዛት ነው። ሁለተኛ አላህ ምን አለ? እንግዲህ ኢብራሂም አይሁድም አልነበረም፣ ምክንያቱም የልጅ ልጅ በዛ ነው የተሰየመው ራሱ። ስለዚህ ኢብራሂም አይሁዳዊ አልነበረም። ቀጠልና ወላ ነስራንየን ክርስቲያንም አልነበረም ማለት። ስለዚህ ክርስቲያን ካልነበረ ደግሞ ክርስትና የሚባለው መቼ ነው የመጣው ካለን ኢየሱስ ራሱ ያቆም። ቅድም አንተም ተናግረኸው ነበረ። ከኢየሱስ በኋላ የመጡ ሰዎች ናቸው ክርስትና የሚባል ሃይማኖት ራሳቸው መስበክ የጀመሩት ማለት ነው። ታዲያ ምን ነበረ ከተባለ ወላኪን ካነ ሐኒፈን ሙስሊማ፣ ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበረ ይላል። ሙስሊም ማለት አልስቲስላሙ ሊላህ ቢተውሂድ ማለት ነው። ለአንዱ አምላክ በቃ እጅ መስጠት ነው። በቃ እሱን በብቸኝነት የማምለክ ከሱ ጋር ሌላን አምላክ ያለ ማምለክ በቃ ቀጥተኛ ጎዳና ሐኒፍ የሆነ ማለት ነው። በቃ የኢብራሂም መንገድ የሚባለው ይሄ ነው። ስለዚህ ኢብራሂም ክርስቲያን አይሁድም አልነበረም፣ ክርስቲያንም አልነበረም፣ ሙስሊም ነበረ። ሙስሊም ሆኖ ደግሞ ከአጋሪዎች ነበር እንዳይባል ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም ብሎ አላህ ቁርአኑ ላይ እንደዚህ ይነግረናል ማለት ነው። ምናልባት አንድ ቅድም ላይ የተነሳች ፖይንት አለች እና አላህ ቁርአን ላይ ሲናገር ለሁሉም ህዝቦች ምን አድርጎ ተናግሮ ነበር? ምን አድርጎ ነበረ ሲያወርድ የነበረው? ሊኩሊን ጀዐልና ሽርዐተን ወሚንሃጅ አለ። ለሁሉም ህዝቦች ህግና ስርዓት አድርጌላቸዋለሁ አለ። ህግና ስርዓት ለምሳሌ
ያችን ሰለላሁ ዐለይሂ ወሰለም ላይ የመጣው ህግና ሌሎች የነበራቸው ነቢያቶች ህግ አንድ። ለወንድሞቼ ደግሞ ቦታ ለቃለሁ፣ አላበዛም። ይቅርታ ካረዘምኩኝ። ቀጥሉ ወንድሞች። ጀዛከላሁ ኸይር ጀዛ ወንድሜ። ያው በጣም ደስ የሚል መልስና ፕሮግራም ነው። ኢንሻአላህ ከኔም አንጻር ደግሞ አንድ ፖይንቶችን ላስቀምጥላቸው። ወጣቶቻችን ወንድሞቻችን ጀዛኩሙላ። ተጨማሪ ሀሳብ ላነሳ የፈለኩት ነገር ምንድን ነው፣ እኛን እና ሙስሊሞችን አይሁዶችን ምን ይለያቸዋል የሚለውን ነገር አንድ ሁለት ፖይንት መጨመር እፈልጋለሁኝ። ያው በአምላክ ዙሪያ ማንም የሚከራከር የለም። አይሁዶችም እንደሚያምኑት አንድ አምላክ የሚያመልኩት፣ እኛም አንድ አምላክ የምናመልከው ችግር የለብንም። ታዲያ ችግራችሁ ምንድን ነው ከተባለ የአምላክ ክብር ላይና ነቢያት ላይ ነው። ለምን ካልን እኛ ሙስሊሞች በሁሉም ነቢያት እናምናለን። በሙሴ እናምናለን፣ በአብርሃም እና በሁሉም ነቢያት እናምናለን። ማንቀረ የሚቀር ጭራሽ ነው የለም። ግን በአይሁድ ከመጣ ማንቀረ ስንል ደግሞ በአይሁድ እንደምናውቀው ኢየሱስን አይቀበሉም፣ ነቢዩን አይቀበሉም። ስለዚህ የእነሱ ችግር ምንድን ነው ካልን ነቢያትን ክደዋል። ለዛ ነው ቁርአን ተመልከቱ ምን እንደሚል አፈኩለማ ጃአኩም አንቢያ። ተመልከቱ እዚህ ጋር ቁርአን አምላካችን ህዝብ ነገር ሱረቱል በቀራ ላይ ከዚህ ጀምርላችሁ ሙሳም አለ ሙሳንም መጽሐፍ በእርግጥ ሰጠ ነው፣ ከበኋላው መልእክተኞችን አስከተልናል። አላህ መልእክተኛ ላከላቸው። የመርየም ልጅ ኢሳንም ግልጽ ተአምራቶች ሰጠ ነው፣ በቅዱስ መንፈስም አበረታ ነው። ነፍሶቻችሁ በማትወደው ነገር መልእክተኞች በመጣችሁ ቁጥር ከመከተል ትኮራላችሁ፣ ከፊሉን አስተባበላችሁ፣ ከፊሉን ትገላላችሁ አለ። ስለዚህ የአይሁዳውያን ችግር ምንድን ነው? ነቢያትን ይክዱ ነበረ፣ ይገሉ ነበረ። እነሱ ጋር የማይስማማ ከሆነ የእነሱ ውሸት የሚያጋልጥ ከሆነ ይገሏቸው ነበር፣ ይክዷቸው ነበረ። ለዛ ነው ሱረቱል ኒሳ አላህ ረገማቸው። ተመልከቱ ረገማቸው ይላል። ፈቢማ ነቅዲሂም አለ በመካዳቸው ቃል ኪዳናቸውን በማፍረሳቸው በአላህ አንቀጾች በመካዳቸው ነቢያትን ያለ አግባቡ በመግደሏቸው ልቦቻችን ሽፍኖቻቸው በማታቸው ምክንያት ረገምናቸው አለ። ስለዚህ አይሁዳውያን ትክክለኛ መንገድ ላይ ቢሆኑም አንድ አምላክ ቢያመልኩም ነቢያትን ካዱ፣ ልቦቻችን ሽፍኖች ናቸው አሉ። ስለዚህ ተረገሙ። በእውነቱ በክህደታቸው ምክንያት አላህ በእርሷ ላይ አተመ። በመካዳቸው በመርየም ላይ ከባድ ቅጥፈትን በመናገራቸው ምክንያት ተረገምናቸው አለ። የተከበረችው ንጽሕት የሆነችውን የኢየሱስ እናት ማርያምን ተሳደቡ፣ ዝሙተኛ ናት አሏት። ስለዚህ በዚህ ምክንያት ካዱ ማለት ነው። እኛ የአላህ መልእክተኛ የመርየምን ልጅ አልመሲሳን ገደልን በማለታቸው ረገምናቸው አለ። ስለዚህ እነዚህ ሰዎች አይሁዳውያን ምን ያደርጉ ነበር? ነቢያትን ይገሉ ነበረ። ስለዚህ በዚህ ምክንያት ተረገሙ። ግን ሁሉንም አይጨምም። ቁርአን ራሱ ይናገራል። ለኪን ራሲኺነ ፊል ዒልም አለ። የሚገርመው ፓርቲ ይሄ ነው። ሁሉም አይደለም። ከዚህ ጋር ግን ከእነርሱ ውስጥ በእውቀት የጠለቁና ምዕመኖቹ በአንተ ላይ በተወረደውና ከአንተ በፊት በተወረደው መጽሐፍት የሚያምኑ ሲሆኑ ሰላትን ደንብን ጠብቀው ሰጋጆች እናመሰግናለን አለ። ስለዚህ ከእነሱ እንኳን ምን አለ? አማኛ አለ። የዛን ጊዜ ሳምንት ሙስሊም ይሆናል ማለት ነው። ኦኬ ይሄ ነው ልዩነታችን፣ ዋና ልዩነታችን ይሄ ነው። ኦኬ ሲቀጥል ለማምለክ ቁርአን ብሎ ይናገራል። ወማ ቀደሩላህ በቃለ አላህን ተገቢውን ክብሩን አላከበሩትም አለ። አምላክን ይሳደቡ ነበረ። መጽሐፍ ቅዱስ ማሳየት እንችላለን። ብዙ ጥቅሶች ርዕስ እንዳይቀየርብን አምላክን ያንቋሻሉ። ስለዚህ በዚህ ተለየን እና ዋናው ልዩነታችን ደግሞ ምንድነው ካለ እነዚህ ሰዎች የሚመሩበት መጽሐፍ ጊዜው ያለፈ መጽሐፍ ነው። ማለትም ኦሪት ጊዜው አልቋል። ከኦሪት በኋላ አላህ ሌላ መጽሐፍ አውርዷል። እሱም ወንጌል ነው። ግን ደግሞ የወንጌልም ጊዜው አልፏል። አሁን የጊዜው ማነው ከተባለ የቁርአን ጊዜ ነው። ቅድም ወንድም ኢብራሂም ገልጾታል። ሊኩልን ጀዐልና ሚንኩም ሽርዓተን ወሚንሃጃ ለሁላችሁ መመሪያ አላችሁ አለ። ግን አይሁዳውያን በወንጌልም አያምኑም፣ በቁርአንም አያምኑም። ሙስሊሞች ግን በወንጌል እናምናለን፣ በኦሪት እናምናለን። ኦኬ ግን በኦሪት እናምናለን ስንል የምናምነው ቤት ነው ከተባለ ቢአን አላህ ነዘለ ተውራተ አላ ሙሳ አላሁ ሱብሓነሁ ወተዓላ ኦሪት የሚባል መጽሐፍ ሙሴ ላይ እንዳወረደ ትክክለኛ የአላህ ቃል እንደሆነ እናምናለን። ለዛ ቁርአን ተመልከቱ። አምላክ እንደዚህ ያለ ቁርአን ላይ ኢና አንዘልነ ተውራተ ፊሃ ሁደን ወኑር አለ። እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድን አለ። ስለዚህ አላሁ ሱብሓነሁ ወተዓላ ኦሪት እንዳወረደ እናምናለን። ከዛሳ እነዚያ ትእዛዝን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ፣ በኦሪት ማለት ነው። ሊቃውንቱና መጽሐፍ ሰጣቸው፣ ነብይ ላከላቸው። ቀጥሎ ማለት መጽሐፋችሁን ጠብቁ አላቸው። ግን እነሱ ማደረጉ መጽሐፋችን በረዙ። ስለዚህ አምላካችን ያደረገ እነሱ የዋሹትን ለማጋጠም ያደረገ ቀጣይ ነብይ ላከ። ያ ነብይ ደግሞ መሲሁ ነው። መሲሁ አልመሲህ ኢሳ አለይሂ ሰላም መሲህ የሆነ ኢሳ ተላከ። ግን እሱንም ካዱት፣ ገደልነውም አሉ፣ እናቱንም ተሳደቡ። ስለዚህ በዚህ ምክንያት ተረገቡ። ግን አላህ እዚህ ጋር አልቆመም።
እዚህ ጋር አልቆመም። ቀጥሎ ማላከ የመጨረሻውን ነቢይ ኻተመል አንቢያ የሆነ አምላካችን ለዛ ነው እዛውን ከዛ ያጀማ አምላክ ቀጥሎ ምን አለ? ኢና አውሐይና ኢለይካ አለ። አንተ ሙሐመድ ሆይ አላቸው እኛ ወደ ኑህ ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን አለ። ስለዚህ ኃያሉ አምላክ ሙሴን እንደላከ በመጨረሻ ደግሞ ማንን ላከ? ነብዩን ላከ። ግን አይሁዳውያን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ትምህርት ከነሱ አይዲዮሎጂ ጋር ስለሚጋጭ ካዱት። የኢየሱስ አስተምሮ ስለሚጋጭ አልተቀበሉም። ስለዚህ በዚህ የተነሳ ከብርሃን ወጡ እንላለን። ግን አንድ አምላክ እንደሚያመልኩ የትኛውም አካል አይክድም። ሲቀጥል መጽሐፋቸውን በረዙ። ተፍሲር ኢብኑ ከቲር ተመልከቱ። ነቢያችን እንደዚህ አሉ። አልየሁድ አሉ አይሁዶች አሉ ሐረፉት ተውራት መጽሐፋቸውን ኦሪትን በረዙ አሉ። ዛዱ ፊሃ ማሐቡ የፈለጉትን ነገር ጨመሩ፣ የፈለጉትን ነገር አጠፉ። ስለዚህ መጽሐፋቸው የተበረዘ አደረጉት እራሳቸው ማለት ነው። ስለዚህ ልዩነታቸው ዋና ልዩነት ይሄ ይመስላል። ግን ሙስሊሞች በሁሉም ነቢያት እናምናለን። ከአዳም ጀምሮ እስከና በሁሉም ነቢያት ያምናል። የሁሉም ነቢያት አስተማሩ ነው ከተባለ ኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ የሚል ነው። ይህን ይመስላል። ኢንሻአላህ ጀዛኩሙላህ። አስረዘምኩ መሰለኝ። ምንም አላስረዘምክም። ጀዛኩሙላህ ጀዛ። ያው አንድ ጥያቄ ስጠይቅ ተርላዬ ያው እንደዚህ እኔ ከመለስኩኝ በኋላ ወንድሞች ይመልሳሉ ማለት ነው። እንግዲህ የሚቀጥለውን ጥያቄን አቅርብና አሁን ደግሞ እንደገና ደግሞ ለተቀሩት ወንድሞች ሁለት እያደረግን እንሰጣለን ማለት ነው። ካለ ጥያቄን አቅርብ። እሺ በመጽሐፍ ቅዱስ ውስጥ ቅድም እንዳልኩት እኔን ከዚህ በፊት ቲክቶክ ላይ የምታውቁኝ ሰዎች ያለሁበትን ሌብል ታውቃላችሁ። ብዙ ንጽጽሮች በመጽሐፍ ቅዱስ ላይ ብዙ ጥያቄ ጠይቅ ነበር እና አንዳንድ ነገሮችን እናንተ የምትሏቸውን እኔ የማምንባቸው ናቸው። ለምሳሌ ሙሴ እነዛን 5 መጽሐፎች ጽፏል ብዬ አላምንም። ለዛም ጥያቄ ጠይቄ መልስ እሱን ወደኋላ እመጣበታለሁ። አንዳንድ ጥያቄዎች እኔም ቲክቶክ ላይ የሚያቀኝ አካውንቱን ስላዘጉት እንጂ ብዙ ቪዲዮ ሰርቻለሁ እና እዛ ነገር ላይ እንግዶች ካላችሁ ችግር የለውም፣ ተደግሞ ቢጠየቅም ምንም አያስቸግርም። ምድር በመጽሐፍ ቅዱስ ውስጥ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው እንግዲህ ሌሎች ደግሞ በየተራ የመጡትና አሁን በሳይንስ የምድር እድሜ ከ3 ቢሊዮን ዓመት በላይ ነው የሚለው። የአዳም እድሜ ደግሞ ስናነጻጽረው በጣም ቅርብ ጊዜ ነው። ሃይማኖት እግዚአብሔር ወይም አላህ የጀመረው ከ3 ቢሊዮን ዓመት በኋላ ነው። ከዛ በፊት ህዝቡ በምን ይተዳደር ነበር? ወይስ ሰውስ አልተፈጠረም ነበር ማለት ነው? ሳይንስ ነው እየዋሸን ያለው ወይስ ሃይማኖት? ይህንን ኡስታዝ ዋሂድ ብትመልስልኝ። ኦኬ ኢንሻአላህ ጥሩ ጥያቄ ነው የጠየቀው ማለት ነው። እኛ ቁርአን ላይ ምድር የተፈጠረችው በዚህ ጊዜ ነው ብሎ ያስቀመጠው ነገር የለም ራሱ ማለት ነው። አንደኛ የመጀመሪያው ማለት ነው። ሁለተኛ ነገር ደግሞ የምድርን እድሜ የሚመረምሩበት ራዲዮ አክቲቭ የሚባለው ነገር ወይም ደግሞ ካርቦን 40 የሚባለው ነገር ትክክል ነው ብለን አናምንም። ሊሳሳት ይችላል። ብዙ ማለት ኢምፐርፌክት የሆኑ ነገሮች ናቸው። አንደኛው ከአንደኛው ጋር ያለው ነገር ኮንትራዲክሽን የሚያደርጉ ነገሮች አግኝተናል በጥናታችን እኛ ማለት ነው። ስለዚህ ገና ይቀራቸዋል። ሳይንስ ጥሩ ነገር ነው። ኤክስፐሪመንታል ፕሩፍ የተደረጉና ማቴማቲካሊ ኢሌጋንስ ያገኙ ነገሮች ከኢስላም ጋር አይቃረንም ብለን ነው የምናምነው። ሳይንስ ያልደረሰባቸው ነገሮች ሊኖሩ ይችላሉ በጥናት ላይ ማለት ነው። ያልተመራመራቸው ቁርአን የነገረን እንደገና ደግሞ ሳይንስ ደግሞ ያልደረሰባቸው ነገሮች ሊኖሩ ይችላሉ። ወይም ደግሞ ቁርአን ላይ ያልተገለጹ ነገሮች ሳይንስ ላይ የተገለጹ ነገሮች ምንም ከቁርአን ጋር የማይጋጩ ነገሮች ሊኖሩ ይችላሉ ማለት ነው። እና እኛ ሰው መፈጠር የጀመረው ከአደም ነው ብለን ነው የምናምነው። ከዛ በፊት እነ ሚሪካምብሬጃኒራ ሚሶዞይክራ ምናምን የሚባሉ ነገሮች እና እነዚህ ሆሞ ኢሬክተስ ሆሞ ሃቢሊስ የሚባሉ ነገሮችን አይ ቲንክ ሰዎች ናቸው ብለን አናምንም። ሆሞ ሳፒየንስ ከሚለው ነው። ሆሞ ሳፒየንስም አጨቃጫቂ ነገር አለው ዲቴል ሜድ ከፈለግም ማለት ነው። እና የግድ ሁሉ ነገር በሳይንስ ለመፍታት አንሞክርም። ቁርአን የሳይንስ መጽሐፍ አይደለም፣ የእምነት መጽሐፍ ነው። ሳይንቲፊካል የሆኑ ትሩዞች አሉት። ሳይንስ ኤክስፐሪመንታል ፕሩፍ እና ማቴማቲካል ኢሌጋንስ ያላቸው ነገሮች ከቁርአን እና ከዲኑል ኢስላም ጋር ምንም የሚጋጭ ነገር የለውም ብለን ነው ምናምነው። ይሄኛው ያልኩ የካርቦን ዳቲንግ የሚባለው ነገር ላይ ባለፈውም ስነግረው ነበር እንዲያጠና ማለት ነው ለአብዲሳ ብዙ ችግሮች እንዳሉባቸው እነዛ ነገሮች መሳሪያዎቹ ፐርፌክት ናቸው ማለት አይደለም። እርስ በርሳቸው አንደኛው በአንደኛው ሲለካ ኮንትራዲክሽኖች አላቸው ማለት ነው። ለምሳሌ አርገን እና የፕላቲኒየም በሚለኩበት ሰዓት ላይ አንድ አይነት አይደለም እንትኑ ራሱ ማለት ነው። ቴስት ሲደረግ ማለት ነው። ቴስት አደራርጎ ማለት ነው። ኤአይ አለ፣ ኤኡ አለ፣ ኤኤች አለ። ኤኤች ከኤአይ ጋር ይጋጫል ራሱ
ኖርማሊ ቴስት የሚያደርጉበት ነገር ማለት ነው። ስለዚህ ፐርፌክት ነገር አይደለም። ቀስ ብሎ የሰው አይምሮ ደግሞ እየደረሰበት ይመጣል፣ እየተስተካከለ ይመጣል። ልክ ቴሌፖርትን ተስፋ እንደምናደርገው ሳውንድ ስፒከሮች ማለት ድምፅ አይጠፋም የተባለው እና ድምፅ ወደፊት ወደ ኋላ የነበሩ ሰዎችን ድምፆች ማግኘት ይቻላል የሚባለው ነገር አላህ ያምጣው ሊመጣ ይችላል። ምክንያቱም ሞባይል አሉ የሆነ አንድ ፊልም ነበር አሉ ስፔስ 1990 የሚባል ፊልም አለ። እዛ ፊልም ላይ ወደፊት ሞባይል ይመጣል ብለው እና ሰዎች ወደ እንስሳ ይቀየራሉ ብለው ፕሪዲክት አድርገው ከዛ ውስጥ ያኛው አንደኛው ሳይሳካ ቀርቶ አንደኛው ሆኗል። ስለዚህ ሌሎች የሳይንስ እውቀት ገና በጨቅላነት ላይ ነው ያለው። ይበረታታል፣ ምርምር ጥናት ምናምን ያስፈልጋል። ግን ሃይማኖትን ጀጅ ለማድረጊያ አይደለም የምንጠቀምበት እኛ ማለት ነው። ያልደረሰበት ነገር ሊሆን ይችላል። ሳይንስ ነው በሃይማኖት የምንመዝነው። እኛ ሃይማኖት ሰዎች ነን እንጂ ሃይማኖትን በሳይንስ አንመዝንም። ሃይማኖት መመዘን ያለበት በቤዚክ ትሩዝ ነገሮች ናቸው። መመዘን ያለበት በኤቪደንስ ነው። እንትን ማለት ያለበት ያ ነገር ፕራክቲካል ኤቪደንስ አለ ወይ፣ የተለያዩ ነገሮች ኤቪደንስ አለ ወይ የሚለውን ነገር እንትን የምንለው ማለት ነው። እና ከዛ አንጻር ነው አይ ቲንክ ጥያቄን ካልመለስኩልህ ዳጎስ ያለ መልስ እሰጥሃለሁ። ሁለት ልጆችን ልጨምርና ከዛ እንትን ላለው ማለት ነው። አቡኪ እድሉን ላንተ ልስጥልና አንተ አውራና ከዛ በኋላ ደግሞ ወንድም ሳላ ኢንሻላህ ይቀጥላል ማለት ነው። ሁለቱ ይቀጥላሉ ማለት ነው። አቡኪ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። አልሐምዱሊላህ በጣም ጥሩ ጥያቄ ነው ተላ የጠየቀው። እንትን የተመለሰልህ መልስ ደግሞ በጣም ጥሩ ነው። ኢንሻአላህ አካሄዱ እስካሁን ያለው አልሐምዱሊላህ በጥሩ ሁኔታ እየቀጠለ ነው። ምንድነው ኡስታዝ እንዳለው ነው ሳይንስ የሚባለው ነገር ገና ደርጅቶ እንትን አላለም፣ ገና ጨቅላ ነው የሚለው አገላለጽ እንትን ይገልጸዋል ማለት ገና ወደፊት ሲመጡ አዳዲስ ነገራቶች ዲስከቨር በተደረጉ ቁጥር እየተሻሻለ ይመጣ ነገር አለ እና ምድርን አስመልክቶ በጣም ኦልድ ናቸው ወይ ደግሞ ምድር በጣም ረዥም ጊዜ የቆየ ነው ብለው ለሚያነሱት ጽንሰ ሀሳብ ማስረጃ አድርጎ የሚያነሷቸው ነገራቶች አሉ። አሁን ፎሲል ዴቲንግ አለ፣ የተለያዩ የድንጋዮች ወይ ደግሞ ይሄ ሌየር ብለን የምንጠራው የንብብረቶች ጥናት የሚባል ነገር አለ እና ያ የድንጋይ ጥናት ያደርግና ኦኬ ይሄ ድንጋይ ይሄን ያህል ጊዜ ቆይቷል፣ ስለዚህ ምድር ይሄን ያህል ጊዜ ትቆያለች የሚል ነገር ያነሳል። ለልሐምድ ቁርአን ደግሞ የሚገርመው ምንድን ነው ርዕሶችን የሚዘጋበት ፓርት አለ፣ ልቅ አድርጎ ደግሞ የሚተወው ፓርት አለ። ፎር አንተ መርምረህ አገኝ በሚለው ማለት ነው። ተመርምሮ ቢገኝና ኢንኬዝ ያ ነገር ምድር 4 ቢሊዮን ዓመት በፊት የነበረች ብትሆን ወይ ደግሞ ከ6000 ዓመት በፊትም የነበረች ብትሆን የፈለገም ዓመት ቢሆን ከቁርአኑ ጋር የሚጋጭ ነገር አታገኝም። በምንም አይነት ሁኔታ ማለት ነው። በምንም አይነት ሁኔታ ልታገኝ አትችልም። ስለዚህ ከዛ አንጻር አላህ Subhanahu Wa Ta'ala ሰማይና ምድርን የተፈጠረበትን ጊዜ በተወሰነ ደረጃ ሳይንስ ከሚስማማው ፖይንት ጋር አስቀመጠ። ከዛ ውጭ ግን ምን ያህል ጊዜ እስካሁን ይሆናል የሚለውን ልቅ ነው እንግዲህ ፈልጉ ነው አላህ Subhanahu Wa Ta'ala። ፈልገህ ግን ስታገኝ እውቀት ደረጃ ላይ እመኑኝ፣ እኛ ፈልገን የምድርን የመቃ አውቴንቲክ የሆነ ማስረጃ ስናገኝ ሱብሃንአላህ ምንል ነው ይመስለኝ። ምክንያቱም ማንኛውም ተአምር የሚባል ነገር ስታገኝ ከቁርአን ጋር ስታመሳከረው ታገኘዋለህ። ሰኑሪሂም አያቲና ፊል አፋቂ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁ ልሐቁ ሚን ረቢክ ነው ያለ። ከጌታ ዘንድ የመጣው ይሄ እውነት መሆኑን እንዲያውቁ ከአድማስ ባሻገር በፀሐይ መውጫ መግቢያ ተአምራቶቻችን እናሳያቸዋለን ያለ አላህ። እና ከዛ መካከል ይሆናል ብዬ ነው ማስበው። እንዳለው ምንም አይነት ግጭት እኛ ጋር አይፈጥርም። ክርስትና ጋር ችግር አለ፣ እኛ ጋር ግን ምንም የሚፈጥረው ነገር የለም ብዬ ነው ማስበው። ጀዛኩሙላህ አኺ ሳላህ እንትን በል ኢንሻአላህ። ወያከላ ጀዛከላ አቡኪ በጣም እናመሰግናለን። ሳላ ወይ ሰላም አለይኩም፣ እንዴት ናችሁ? እሰማለሁ። ሰላም ይሰማል። ኦኬ እንትን መጨረሻ ላይ ሀሳብ ብሰጥ አሁን ያለውበት እንትን ትንሽ አይመችም ሁኔታ እና እስቲ ሀሳባችሁ መጨረሻ ላይ አጠቃልላለሁ። እናንተ እንትን በሉ። ሶሪ ችግር የለውም። እሺ አህመድ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ነበርክ ሰምተዋል? አልሰማሁትም። ጥያቄውን አልሰማሁም። እሺ በቃ አይ ቲንክ ለፋሩቅ ወይም ደግሞ ለጃቢር ልስጥና ኢንሻአላህ ቀጣይ ጥያቄውን እንትን ትላለህ ማለት ነው፣ ትሳተፋለህ፣ ፓርቲሲፔት ታደርጋለህ ማለት ነው። ፋሩቅ አለ? ሰላም አለይኩም ፋሩቅ።
ወአለይኩም ሰላም ወራህመቱላሂ ኡስታዝ አለ። ኦኬ አክቹሊ የእናንተም መልስ አጥጋቢ መልስ ነው እና ያው ኡስታዝ ሄድም እንዳለው አቡበከርም ቅድም እንዳለው ምንድነው ሳይንስን አይ ቲንክ ኡስታዝ ሄድ ነው ቅድም ያለው እና ይሄን ነገር ስለ እስልምና ስናወራ ስለ እስልምና ስለምና ስናወራ ሃይማኖትን በሳይንስ አልለካውም፣ ሳይንስን ነው በሃይማኖት ደረጃ መለካ። ቢካዝ ሳይንስ ኢንፌሌብል አይደለም። አክቹሊ ሳይንስ ፌሌብል ነው። የኔ ሳይንስ ምን ማለት ነው? ፌሌብል ነው ሲባል ተሳሳት የሚችል ነገር ነው። ኦኬ ሃይማኖት ከተባለ ግን አሁን እኛ ሙስሊሞች አንድ ቢሊቭ አለ። እሱ ምንድነው? እስልምና ኢንፌሌብል ነው፣ የማይሳሳት ነው፣ ጭራሽ ፍጹም ስህተት የሌለበት ነው። እስልምና ሃይማኖት ኢንፌሌብል ነው። ግን ሳይንስ ከተባለ ስህተት ሊኖርበት ይችላል። ቢካዝ ሰው ነው ይሄን ነገር የሆነ ኢንቬስት ነገር ሲያደርግ ዲስከቨር ሲያደርግ ሰው ነው እያደረገ ያለው እና በዛ ላይ ለምሳሌ በፓትሪያርካል ኤጅ ላይ ስለ ኢብራሂም ስለ ሞሴስ ምናምን በሚጠናበት ኤጅ ላይ ራሱ በዛ ላይ በጣም ብዙ ኤረሮች ተገኝተዋሉ። ሳይንቲፊካሊ ዳዶች ማለት በዛ ጉዳይ ላይ ራሱ ሰው ሳይንስ ኢንፌሌብል አይደለም፣ ፌሌብል ነው ሳይንስ። ስለ ሳይንስ ስለ ቁርአን ስለ ሃይማኖት ስናወራ ኢንፌሌብል የሆነ ነገር አንተም ተላ እንደምታምነው ኢንፌሌብል ፍጹም የማይሳሳት የሆነ ነገርን በሚሳሳት ቢሆን ነገር አለከው ሳይንስ የሆነ ነገር ቢልና ያ ነገር ደግሞ አጌንስት ሪሊጅን ቢሆን እምነት ተንጻሮ የመጣ ነገር ቢሆን ያ ነገር እኛም ልንቀበል የምንችለው አንተም ሁላችንም ልንቀበል የምንችለው ፍጹም የማይሳሳት ቁርአን ላይ የተቀመጠ ነገር የለም። ቁርአን ላይ ወይ ሐዲስ ላይ ምድር በዚህ ታይም ተፈጥራለች ተብሎ ስፔሲፊካሊ በዚህ ነው ብሎ ሊሚትድ ያደረገበት ስቴጅ የለም። እሱ በሌለበት አውድ ላይ ለምን ደግሞ ቁርአን ላይ እንደዚህ ነገር የለም ካልክ ቁርአን ጌታ አምላካችን አላህ በቁርአን ላይ ምን ይናገራል? ቁርአን ታሪክ ሊዘረዝር ይሄ እንዲሆነ ሊል አልመጣም። ቁርአን የመጣው ለኛ ለሰው ልጆች መመሪያ ይሆን ዘንድ ኦኬ ለኛ መና የሚጎዳን ነገር አቀፈ ነገር ታውራት ይሄ ማለት ነው። እኛም ብሎ የመጣ መጽሐፍ ስለሆነ አውል ቅድም ኡስታዝ ሄድ እንዳለው ምንድነው እንደው እንደዛ እንኳን ቢሆን ነው እኮ ማለት ታድላ አሁን እንደዛ እንኳን ቢሆን ሳይንስ መሬት የፈጠረችው በዚህ ዓመት ነው ብሎ ስፔሲፊካሊ ቢገድበውና ቁርአኑ እንኳን ባይለው ቁርአኑ ወይ ቁርአን ላይ ዋይድ ላይ እንደዚህ ነገር ባይኖርና ከሳይንሱ የሚቀር ነገር እንኳን ቢኖር ኢንፌሌብል የሆነ ነገርን በፌሌብል ቢሆን ነገር አንለካውም። ፍጹም የማይሳሳት የሆነ ነገርን በሚሳሳት ነገር አንለካውም። because ሳይንስን ዲስከቨር የሚያደርጉት ሰዎች ስለሆነ ግን ቁርአንን ይስልና ግን ሃይማኖት ግን ፌሌብል ከአምላክ ዘንድ ይወጣ ስለሆነ ኢንፌሌብል የሆነ ነገር በፌሌብል በሆነ ነገር በፍጹም ለልኬት ራሱ የሚቀርብ ነገር አለ። በአንድ ሚዛን ላይ ራሱ የሚቀርቡ አይደሉም አክቹሊ እና አይ ቲንክ ተብራርቷል። ይሄ ግልጽ ነው ያስባል። ቀጥሉ። ኦኬ ጀዛከላህ ኸይረን ጀዛ። ኢንሻአላህ ሁለት ሰው ጥያቄውን በተጨማሪ እንትን ብሎታል። አሁን ሌላ ጥያቄ ካለ ተብላዬ ተጠይቀውንም አሪፍ። አሁን ከተብራራው ነገር ጋር ሳይንሱን እንተው። ሳይንስና ሃይማኖት ያብራራችሁት በቂ ነው። የተፈጥሮ ስርዓት ህግ አለ። አሁን ሳይንስም መሰከረለት፣ ሃይማኖትም መሰከረለት። በእያንዳንዳችን ላይ የተገለጠ ይሄው ስርዓት አለ። የምድር የፀሐይ ምናምን ብለን ማብራራት እንችላለን። እስልምና ከተፈጥሮ ስርዓት ህግ ጋር የሚጣላ የሚጋጭ ነገር አለው? ቁርአንስ እንደዛ አይነት አስተሳሰብና አመለካከት አለ ወይስ ከተፈጥሮ ስርዓት ጋር ምን ያህል ነው ዝምድናውና ጠቡ? የተፈጥሮ ስርዓት ሲባል ምን ማለት ነው? የተፈጥሮ ስርዓት ማለትም የተፈጥሮን ስርዓት እኮ የሰራው አላህ ራሱ ነው። የተፈጥሮን ኦርደሩን እንትን ያለው ማለት ነው። ከሱ ጋር የሚቃረን ስትል በምን መልኩ ነው? ትንሽ ማብራሪያ ነገር በሰጥበት መልስ ለመስጠት ያመቻል። ግርፍና ሌጣ ስለሆነ ማለት ነው እንትኑ ጥያቄው። ምንድን ነው? ለምሳሌ በክርስትና የአዳም ዘር የሚባል ነገር ያለው አንድ ነው ብሎ ያምናል ክርስትና። ቀጥሎ ደግሞ በክርስቶስ ሌላ ህይወት መጥቷል ብሎ ያምናል። አንድ ዘር ከሆነ ያለው አዳም የሚባል ከሆነ ከአዳም ከሆነ ሁላችንም የተባዛ ነው። አሜሪካን፣ ኢትዮጵያን፣ ኦሮሞ፣ አማራ፣ ትግሬ፣ አፋር፣ ነጭ፣ ጥቁር፣ ቀይ ብሎ የከፋፈለው ሃይማኖት ይህንን አክሴፕት ያደርጋል አያደርግም? ሁለተኛ ደግሞ ለምሳሌ በአይሁድ ህግ ወይም በብሉይ ኪዳን ሴት ልጅ ፔሪድ ላይ ስትሆን መቅደስ ውስጥ አትገባም፣ እንደ ጸያፍ ነው የምትቆጠረው። እንግዲህ ፔሪድን ደግሞ የፈጠረ ራሱ ፈጣሪ ነው። ያንን ነገር እንደ ነውር እንዴት ሊቆጠር ቻለ? አሁን ፈጣሪ እንደዛ አይነት ለምሳሌ ፈጣሪ ሰው ከሆነ የፈጠረው ከሰው በኋላ ነን የምንላቸው ማንነቶች አሉ አብዛኞቻችን።
እነዛ ማንነቶች ሃይማኖት እንዴት ነው የሚመለከታቸው? አንድ ጥሩ ነገር እኔ አውቃለሁ። የነቢዩ መሐመድ የዘረኝነትን ጥንብ ነው እንደዛ አይነት ቃል በቃል ይቅርታ፣ ቋንቋውን ተሳስቼ ከሆነ ወይም አበላሽቼ ከሆነ ይቅርታ፣ እንደዛ ብለው ይናገራሉ ይባላል። እንደዛ ከሆነ ጥሩ። እንዴት ነው የሚያየው እስልምና? ተፈጥሮ ስርዓት ህግ ጋር ምን አይነት ነው? ዝምድን ነው? የሚጣረስስ ነገር አለው ወይ? እንግዲህ አንተ ከጠየቀው ጥያቄ አንጻር ከሆነ የሚጠረስ ምንም ነገር የለውም። ቁርአን ላይ በሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ አላህ ሲናገር ምንድን ነው የሚለው? እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ እንድትተዋወቁም ነገድና ጎሳ አደረግናችሁ ነው የሚለው። ስለዚህ ነገድና ጎሳ ማለት አላህ ራሱ ያደረገው ነው። ከመጀመሪያ ትራይብ እና ክላን ማለት ነው። ስለዚህ አላህ ዘንድ በላጩ አላህን የሚፈራው ነው አለ። የተቋ ያለው ማለትም አላህን የሚፈራ ሰው ነው በላጭ ተደርጎ የሚታየው እንጂ አጠቃላይ ሂማኒቲ የሰው ዘር ሂማን ቢንግ አንድ ነው ብለን ነው የምናምነው። ልዩነት የለውም። በሱረቱ ሩም ምዕራፍ 30 ቁጥር 21 ላይ ደግሞ የቋንቋዎችና የመልኮች መለያየት ከአስደናቂ ታምራቶች ውስጥ አንዱ ነው ይላል። በዚህ ውስጥ ለሚያስተነትኑ ሰዎች ታምር አለበት ነው የሚለው። ስለዚህ ውበት ነው እንደውም ቀይ፣ ጥቁር፣ ቢጫ ምናምን እንጂ አንደኛው የከለር ልዩነት የቀለም ልዩነት አንደኛውን የማሳነሻና የማተለቂያ አይደለም። በዓለም ላይ ያለው ዘር አንድ ዘር ነው ብለን ነው የምናምነው። ሂማን ቢንግ የሚባል የሰው ዘር ነው። ጉራጌ የሚባል ዘር የለም። ትግሬ የሚባል ዘር የለም። ኦሮሞ የሚባል ዘር የለም። ስለ ዘር ነው የማወራው። ዘር ማለት ሬስ ስለሚባለው ከሆነ ሬስ አንድ ብቻ ነው ያለው ሂማን ቢንግ። የኔ ዘር የድመት ዘር አይደለም፣ የአይጥ ዘር አይደለም ያለኝ፣ የሰው ዘር ነኝ ያለኝ። ስለዚህ አንድ ዘር ነው ያለው በዓለም ላይ ማለት ነው። ሆሞሳፒያንስ የሚባለው ወይም ደግሞ የአደም ዘር የአደምና የሐዋ ልጆች ማለት ነው። በተረፈ ብሔር ሳለው ካልከኝ፣ አዎ በዓለም ላይ ብሔር አለ። ኢትዮጵያ ውስጥ አንድ ብሔር ነው ያለው። ብሔር ማለት ኔሽን ማለት ነው፣ ሀገር ማለት ነው። ብሔራዊ ቋንቋችን ለምሳሌ ከሌ አማርኛ ነው ኦሮምኛ ነው ምናምን ልትል ትችላል። ስለዚህ ፍትሐ ብሔርም የሚባለው እሱ ነው። ብሔር ማለት ሲምፕሊ ሀገር ማለት ነው። ለምሳሌ እግዚአብሔር ስትል እግዚእ ማለት ጌታ ማለት ነው። ብሔር ማለት ሀገር ማለት ነው፣ የሀገር ጌታ ማለት ነው። ስለዚህ ኢትዮጵያ ውስጥ ያለችው ብሔር አንድ ብሔር ነው ያለው የኢትዮጵያ ብሔር የሚባለው። ሌሎችም ደግሞ ብሔር አለ። በዓለም ላይ ብዙ ብሔር አለ። ኦሮሞ፣ ጉራጌ፣ ትግሬ ምንድን ነው ካልከኝ ኤትኒክ ነው፣ ዘውግ ነው። ቋንቋ ሆኖ ቋንቋ ይዞ የመጣው ሙዳይ ቃላት ባክግራውንድ በአጠቃላይ ያለው ነገር ባህል፣ ትውፊት ምናምን ነገር አንድ ላይ ይዞ የመጣው ነገር ነው ይባላል። ዘውግ አለ ማለት። ስለዚህ ኦሮሞ ዘውግ ነው፣ ትግሬ ዘውግ ነው፣ ጉራጌ ዘውግ ነው ምናምን እየተባለ ዘውግ ናቸው ያሉት ኤትኒክ የምንለው በእንግሊዝኛ ማለት ነው። ስለዚህ በዓለም ላይ እንደዚህ እንትን የለም ማለት ነው። ኦሮሞነትን ሁልጊዜ ብትወደው ችግር የለውም። አማራንን ምን እስካላደረክ ድረስ ዝቅ እስካላደረክ ድረስ ያኔ ስታደርገው ዘረኝነት ጥንብ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ቀይነትን ብትወደው አንተ ምንም ችግር የለውም። ችግር የሚፈጠረው ጥቁሩን አንተ ስታሳንሰው ነው ችግሩ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አላህ አደምን ሲፈጥረው ከአፈር ሲፈጥረው ከተለያየ ቀለም ነው የፈጠረው፣ የተለያየ ቀለም። ለዛ ነው የቀለም ልዩነት የመጣው ማለት ነው እንጂ ኢንቫይሮንመንታል ነው ብለን አናምንም። ኢቨን ሳይንስም ኢንቫይሮንመንታል አይደለም ወደ ማለት ደርሷል አሁን ላይ ስትመለከት። ስለዚህ ያ ነገር ምንድን ነው? ዘረኝነት በጣም የተጠላ ነገር ነው። ከዛው ዘር መካከል በማንነት በአይደንቲቲ እንጂ በመጣበት ባክግራውንዱ ማሳነስም ማተለቅም እንትን ነው። እና ታዲያ ዘረኝነት ምንድን ነው? ሬሲዝም ምንድን ነው ካልከኝ የራስን አተልቆ የሌላውን ማሳነስ ነው። ያ ነገር የተወገዘ ነው፣ ጥንብ ነው ተብሏል። ራሱ ረሱል ሰለላሁ ዐለይሂ ወሰለም ከኔ አይደለም ብለዋል። ራሱ እንደዛ የሚያደርግ ሰው ማለት ነው። እና እንትን ነው ፓትሪዮቲዝምን ራሱ አንቀበልም። ይሄ ነው ያለው ነገር። ኢንሻላህ እስቲ የተወሰኑ ደግሞ አሁን በቂ መልስ ነው። በቂ መልስ ነው ይሄ እንትን ላይ ለምሳሌ በአዳም የገባ ኃጢአት ክርስትና የሁሉ ነው ብሎ ያምናል። አብዛኛው አፈጣጠር ላይ ምናምን ላይ ችግር የለም። ይሄ ብላ አትብላ የተባለውን ቀለል ያለ ጥያቄ ስለሆነ ነው ዲቴል ጊዜ እንዳለ ላለመውሰድ እና በአዳም የገባው አዳም የሰራው ኃጢአት የፍጥረት ሁሉ ነው ብሎ ያምናል ክርስትና። እስልምና እንዴት ብሎ ነው የሚያምነው? እንግዲህ ኃጢአት የሚባለው ነገር ከመነሻውኑ ጀምሮ ኃጢአት ማለት እንትን ነው፣ ኢላማ መሳት ነው አይደል? ኃጢአት ዘንብ የሚለው የአረብኛውም ቃልም የሃርማቲዮስ ነው ምናምን ይባላል። የግሪክኛውም ቃል አለ። ኸጢያ የሚለው የዕብራይስጥም ቃል ስትመለከተው ኢላማው መሳት ነው። ኢላማ ተሰጥቶ ስስት ነው ራሱ። ኃጢአት በህግ ይታወቃልና ነው የሚለው ባይብል ላይ ስትመለከተው። ምናኛ ጋር ሱረቱል አሕዛብ ምዕራፍ 33
ቁጥር 5 እና 6 ላይ እንደዛ ነው የሚለው። አውቃችሁ ባደረጋችሁ ልቦቻችሁ እያወቀ ባደረጋችሁ ነገር ኃጢአት ይሆንባችኋል፣ ሳታውቁ በምታደርጉት ነገር ኃጢአት አይሆንባችሁም ነው የሚባለው። በኢስላም 3 ትምህርቶች አሉ። ስህተት፣ ግድፈትና ጥፋት የሚባሉ አሉ። ገብተዋል። ስህተት ማለት ሳታውቅ የምታደርጋቸው መጥፎ ነገሮች ናቸው። ግድፈት ማለት ደግሞ ረስታቸው ማታደርጋቸው መልካም ነገሮች ናቸው። ግድፈት ማለት ግን ማነው? ጥፋት ማለት ግን እያወቅ የምታደርጋቸው ተነግሮ እያወቅ አይምሮ ተሰጥቶ እያመዛዘንክ የምታደርጋቸው ነገሮች ማለት ናቸው። ስለዚህ ኃጢአት የሚባል ነገር በጄኔቲካሊ ልክ እንደ ሜታቦሊዝም በጄኔቲካሊ የሚመጣ ነገር አይደለም። ኃጢአት ማለት ኔቸር አይደለም፣ ነርቸር ነው ብለን ነው የምናምነው እኛ ሙስሊሞች ማለት ነው። ልብ አድርግ፣ ኔቸር ነው። እነሱ የሚሉት ጄኔቲካሊ ይሄዳል። በአደም በኩል የሚመጣ ኦሪጂናል ሲን የሚባል አለ፣ ጥንተ አብሶ የሚባል ነገር አለ፣ የዘር ኃጢአት የሚባል ነገር አለ ብለው ይላሉ። የዌስተርን ቲዮሎጂ ማለት ነው ክርስትና ላይ። ኤስተርን ቲዮሎጂ ጋር ደግሞ ሲመጣ ኃጢአት ሳይሆን የኃጢአት ውጤቱ ነው። ምንድን ነው? ጥንተ አብሶ ሳይሆን የጥንተ አብሶ ውጤቱ ወይም ደግሞ ፌልን ኔቸር የሚባለው ወይም ደግሞ ድቀተ ባህሪ ነው የወረስ ነው ብለው ያምናሉ። እኛ ግን በሁለቱም ነገሮች እንደዛ አይደሉም ነው። ኃጢአት የሚባለው ነገር ራሴ እኔ የማምፀው እኔ የምታዘዘው ማለት ነው፣ አላህም ማለት ነው። ለዛ ነገር መፍትሄው ምንድነው? ንስሐ መግባት ብቻ ነው፣ መቶበት ብቻ ነው። ወደ አላህ ይቅር በሌም ብሎ ያ ነገር የራስህ ሀቅና ያለ ሀቅ ከሆነ አላህን ይቅርታ ትጠይቃለህ። የሰው ሀቅ ከነካ ደግሞ ሰውን ይቅርታ ትጠይቃለህ እንጂ ኃጢአት የሚባል ነገር አደም ለሰራው ነገር እንትን የተባለው ነገር ይቅርታ ጠይቋል። በእኛ በኢስላም ይቅርታ ጠይቋል፣ ምሮታል። ወደኛ የሚመጣ ነገር ምንም ነገር የለም። ህዝብ ያዙልን፣ ምንም የሚመጣ ነገር የለም። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ አዳም የሰራው ኃጢአት ዛፍ የመብላት ኃጢአት ነው አይደል? ምን አይነት ኃጢአት ነው? ዝሙት ነው? መስረቅ ነው? አይደለም። የሰራው ኃጢአት ዛፍ መብላት ነው። የዛፍ መብላት ኃጢአት በእኛ በዘር ሀረግ ውስጥ ቢመጣ ኖሮ እንደ ፍየል ቅጠል ነው የፈለግን ቅጠል የመብላት አባዜ ኖሮብን ሄደን ቅጠል ለመብላት ወደ የዛፉ ወደ መኑ ነገር እንሄድ ነበረ። እንደዛ ቢሆን ኖሮ ማለት ነው። ግን አይደለም፣ እንደዛ አይደለም። እንደገና ደግሞ አዳም ያችን ነገር ስለበላ ያችን ነገር ስላደረገ ይሄ ሁላ ነገር ይሄ ሁላ መከራ ይሄ ሁሉ ነገር ተርላ አስበው በምድር ላይ መጣ ከተባለ ከአዳም በላይ ኃጢአት የሚሰሩ ሰዎች የሉም እንዴ? በአሁኑ ሰዓት ላይ የእነሱ ልጆቻቸው ለምንድን ነው ያንን ኃጢአት ያልወረሱት? ሽርክ አለ እኮ ባህላ ላይ ማጋራት፣ ጣዖትን ማምለክን የመሰለ ወንጀል አለ። ጣዖትን የመሰለ የሚያክል ትልቅ ወንጀል አለ እንዴ? በዓለም ላይ ትልቅ ወንጀል የሚባለው ማለት ነው። ስንት አደም ከሰራው በላይ የተሰሩ ወንጀሎች አሉ። የእነሱ ሰዎች ከሰሩት በኋላ የእነሱ ልጆች ያን ኃጢአት ለምን አልወረሱ? የውርስ ጉዳይ ቢሆን ኖሮ ማለት ነው። ስለዚህ እኛ በኢስላም አስተምሮት ኃጢአት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። ከፍሪዊል ጋር የተያያዘ ነገር ነው። በፍሪዊላችን ስናምስ ኃጢአት ይሰኛል። ለዛ ለኃጢአቱ ደግሞ ይቅርታ የሚያስፈልገው ነገር መቶበት ነው፣ ንስሐ መግባት ነው። ይሄ ነው ትምህርታችን። ኢቨን አይሁዶችም እንደዛ ብለው አያምኑ። ኃጢአት ኔቸር ነው ብለው አያምኑም፣ ነርቸር ነው ብለው ነው የሚያምኑት። ይህንን ነው ብለው እንግዲህ መጨመር የሚፈልጉ ወንድሞች ካላችሁ መጨመር ትችላላችሁ። አንድ ሁለት ሰው እንትን ልበል። ጃቢር መቀጠል ከቻልክ ቀጥልና ከዛ ጃክ ይቀጥላል ማለት ነው ኢንሻላህ። ጃቢሮ እሺ። ሰላም አለይኩም። ስለ ውርስ ኃጢአት የተነሳው ነገር ያው አንድ አንበሳ ሰው እንዲበላ ተደርጎ ፈጣሪ ከፈጠረው በኋላ ለምን ሰው በላክ ብሎ መጠየቁ ፌር አይደለም። እኔ ኃጢአተኛ ሁኜ ወይ ደግሞ በግድ ኃጢአትን እንድወርስ ተደርጌ ከተፈጠርኩ በኋላ ለምን ኃጢአተኛ ሆንክ ተብሎ መጠየቁ ትንሽ ስሜት አይሰጣም። እና ላይክ በቃ ክሊርሊ በእስልምና የውርስ ኃጢአት የሚባል ነገር የለም። የውርስ ጽድቅ የሚባለው ነገር የለም። ማንም ሰው ባልሰራው አይጠየቅም፣ ማንም ሰው ባልሰራው አይጸድቅም። በቃ ሁሉም በሰራውና ያው የአላህ ይቅር ባይነት እንዳለ ሆኖ እንደዛ ነው ያለው። ግን የሚገርመው ነገር ግን እስልምና ላይ ከውርስ ዘለ ኃጢአት ላይ ራሱ በጣም የሚገርም ኮንሰፕት ነው ያለው። ማለት አንድ ሰው ዝም ብሎ ስለተሳሳተ ብቻ ዝም ብሎ ኃጢአት አይባልም። አሁን ለምሳሌ ሰው ተገዶ ኃጢአትን ሊሰራ ይችላል። ለምሳሌ ሳያውቅ ኃጢአትን ሊሰራ ይችላል። ለምሳሌ አሁን አንድ እብድ ተነስቶ ኃጢአትን ሊሰራ ይችላል እና ይሄ እብድ አቅል የለውም፣ ምንም ማገናዘብ አይችልም እና እንደ ጤነኛ ሰው ትሪት አይደረግም እስልምና ላይ። ሌላው ደግሞ ልጆች አሉ፣ ህፃን ልጆች። አሁን ለምሳሌ አንድ ህፃን ልጅ ተሳስቶ ሰው ሊገል ይችላል። ሰው ይሄ ህፃን ልጅ የሆነ እንደ ትልቅ ሰው ኃጢአትን ሰራ ተብሎ በእስልምና ትሪት አይደረግም።
በፍጹም በእስልምና የለም እና ተገደህም በምታደርገው ነገር ከአቅም በላይ በሆነ ተገደክ ኃጢአትን ብትሰራም ይሄም ዝም ብሎ እንደ ኖርማል ሰው አንተ እኮ ኃጢአት ሰርተካል ተብሎ ምናምን ነገር እንዲህ በገገሞ የሚቆጠር ነገር የለም። ትሪት የሚደረግባቸው ብዙ አይነት መንገዶች አሉ። ሌላው ደግሞ እስልምና ሃይማኖት ላይ ስለ ኃጢአት ስላነሳው እኔ የምገረምባቸው ሀሳቦች ስለሆኑ እስልምና ላይ ሳቅ በጣም የምገረምበት ሀሳብ ስለሆነ እንድታውቁ ብዬ ነው። ሌላው ደግሞ በእስልምና ሃይማኖት 3 አይነት ኃጢአት አለ። አንደኛ አንተ ሰው ላይ የምትሰራው ኃጢአት፣ ሁለተኛ ፈጣሪ ላይ፣ ሶስተኛ ደግሞ ራስ ላይ የምትሰራውን ኃጢአት ነው። ሰው ላይ የምትሰራውን ኃጢአት ብዙን ጊዜ ከሰዎቹ ጋር ነው እንድትጨርስ የሚደረገው እንጂ አላህ በአንተና በዛ ሰውዬ መካከል ገብቶ ፍርድን አይፈርድም። በቃ ከዛ ሰውዬ ጋር ነው። ያ ሰውዬ ይቅር የሚልክ ከሆነ አላህም ይቅር ይልሃል ማለት ነው። ያ ሰው ይቅር የማይልክ ከሆነ ግን ትቀጣለህ ማለት ነው። አላህ ላይ ኃጢአት የምትሰራውም ከአላህ ጋር ነው የሚጨርሰው። ራስም ላይ የምትሰራውን ያው አላህ አንተን የፈጠረክ ስለሆነ እሱንም ከአላህ ጋር ነው የሚጨርሰው እና እስልምና ላይ እንደውም ያለው ስለ ኃጢአት ያለው ኮንሰፕት በጣም የሚገርም ነው። በጣም ማለት ነው የሚገርም እንትን ነው። በተረፈ ሌላውን ነገር ተጠቅሷል ብዬ አስባለሁ። ግን ቅድም የጠየቅኩ ጥያቄ ላይ የተወሰነ ሀሳብ ለማንሳት ያህል እስልምና ሃይማኖት ላይ ተፈጥሮን ምን ያህል ከተፈጥሮ ጋር አንድ ላይ ፍሎ እንዴት ያደርጋል የሚለው አይነት ነገር አንስተ ነበር እና እስልምና ሃይማኖት ላይ ያሉት ህግጋቶች ወይ ደግሞ አካሄዶች ሞር ወርደ መሬት ላይ የምትኖረው ነው። ለሳክስ ምናምን ነገር እንዲህ እኮ ነው በሰለጠነ ዘመን የሚባል ነገር አይደለም። አብዛኛዎቹን ህጎችን አይታችሁ ከሆነ በሌላ ቤተ ሃይማኖቶች ምናልባት ሌሎች ሰዎች ላይ ሲፈጸም ስታየው ኖርማል ሊሆን ይችላል። ግን አንተ ላይ ሲመጣ ግን የማትቀበለው ነው የሚሆነው። ለምሳሌ አንድ ሰውን ቢገል በአሰቃቂ ሁኔታ ቢገል በሌሎች ሃይማኖቶች ብትሄድ ይቅር ይባል። ለምን ይገደል? ለምን ይቀጣ? ይሄ ቅጣት የማይመስሉ ቅጣቶች ይቀጣል እና እነዛን ቅጣቶች ሁሉም ሰው ወደ ራሳቸው መጥቶ ቅጣቱ ይፈጸም ቢባል ማንም ሰው አይስማማም። ፌክ ነው በቃ ይሄ እንትና ላይ ሲሆን ችግር የለውም እኔ ላይ ሲሆን ግን ችግር አለው የሚል አይነት ማስታመም ነው ያለው። ግን እስልምና ላይ ስትመጣ የሚኖር በቃ ተፈጥሮን ትሪት ያደረገበት መንገድ እያንዳንዱ ከትንሽ ጀምሮ እስከ ትልቅ ደረጃ የሚኖር ወርዶ የሚኖር ህግጋቶችና ይሄ ተፈጥሮን የሚያስታምምበት መንገድ በዚህ መንገድ ነው። ይህን ለማለት ያክል ነው። ቀጥታ ጀዛከላ ይረን ጀዛ ጄክ ካለ ጨምርለት። ቲንክ እስልምና ከተፈጥሮ ጋር ይጋጫል ወይ የሚለው በፍጹም የሚጋጭ አይደለም። ቅድም ያነሳው ነገር አለ። አንድ እንደ ምሳሌ ሴቶችን በዚህ በወር አበባ ወቅት ላይ የአምልኮ ቦታዎች መገኘትን ምናምን አስመልክቶ በእስልምና የተፈቀደ ነው። በል መጽሐፎችንም ማንበብ ወደ አምልኮ ቦታዎችንም መቃረብ ለእነሱ የተፈቀደ ነው። ምክንያቱም ይህንን ነገር በራሳቸው የሚቆጣጠሩት ነገር ስላልሆነ ማለት ነው። እንደውም ከእንደዛ አይነት ቦታዎች እንዳይርቁ ነው ያለው አስተምሮ ምንድን ነው? በል ከእንደዚህ አይነት ቦታዎች እንዳይርቁ ነው የሚደረገው። ሌላኛው ከወንጀል ጋር ተያይዞ በተመለከተ ጃቢር ኡስታዝንም በደንብ አንስተውታል። ይሄንን አስመልክቶ አሁን ወንጀሎች ይከፋፈላሉ። ቅድም ጃቢር እንዳለው በእኛና በአምላክ መካከል ያለ ወንጀል አለ። ሌላኛው ደግሞ በእኛና በባሮች መካከል ማለትም ልክ እንደኛ የሆኑ ፍጡሮች በሁለቱ መካከል ያለ ወንጀል አለ እና በእኛና በአምላክ መካከል ከሆነ ያ እንግዲህ አላህ ሱብሓነሁ ወተዓላ ወይንም ጌታችን እሱን ይቅርታ መጠየቅ ብቻ ነው የሚጠበቅብን ማለት ነው። እና ይህንን አስመልክቶ ጌታችን አላህ ሱብሓነሁ ወተዓላ በምዕራፍ 39 ቁጥር 53 ላይ በሱረቱ ዙመር ማለት ነው ለእነዛ በነፍሶቻቸው ላይ ድንበርን ያለፉ ባሮቼ በላቸው ይላል። አላ አንፉሲሂም الذين اسرفوا على انفسهم لا تقنطوا من رحمة الله ከአላህ እዝነት በፍጹም ተስፋ አትቁረጡ በላቸው ብሎ እነዛ በራሳቸው ላይ ወንጀልን ያለፉ ሰዎችን ወደ ራሱ በማስጠጋት ላይ ይጣራል። በል እዚች ላይ አንቀጹ ላይ ካስተዋልን በጣም በሚገርም አገላለጽ ነው የገለጸልን። እነዛ በነፍሶቻቸው ላይ በደልን ያለፉ ነፍሶቻቸውን የበደሉ ሰዎችን ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት አትቁረጡ በላቸው ይላልና ቀጥሎም ኢነላህ የግፊሩ ዙኑበ ጀሚዓ አላህ ሱብሓነሁ ወተዓላ ወንጀልን በአጠቃላይ ይምራል ብሎ እኛ
እሱን ይቅርታ እንድንጠይቀው ሞቲቬት ያደርገናል ማለት ነው። ነገር ግን በባሮች መካከል ያለውን ነገር አስመልክቶ የግድ ተበዳይ አካል የተበደለው አካል ፍትህ ማግኘት ስላለበት ያንን ነገር በፍትህ መልኩ ነው የሚዳኘን ማለት ነው። ነገር ግን ይህንንም ከመሆኑ ጋር ማለትም በፍጡራኖች መካከል የሚከሰተው አንዱ በዳይ አንዱ ደግሞ ተበዳይ በሚሆንበት መካከል ይቅር መደራረግ ማለትም ይቅርታ መባባልን ደግሞ ሞቲቬትም ያደርጋል፣ እሱንም ያበረታታናል ማለት ነው። ሌላኛው ወንጀል በራሱ ለምሳሌ ወንጀል የምንለው ነገር ወይም ኸጢአ የምንለው ነገር የአምላክን ትእዛዝን ብቻ በራሱ ከእውቀት በኋላ ነው ማለት ነው። ለዛም ነው በምዕራፍ 17 ላይ ሱረቱል ኢስራ ላይ ቁጥር 15 ላይ ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ይላል። መልእክተኛን እስከምንልክ ድረስ የምንቀጣ አይደለንም ይላል። ሰው ምንድን ነው የተፈለገበት ሲባል መልእክተኞች የሚላኩት መልእክትን ለማድረስ ነው። አንድ አካል ሙሉ በሙሉ የመልእክተኞችን መልእክት ላይደርሰው ይችላል። የአካልን አስመልክቶ ምን አለ? ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ፣ መልእክተኛን እስከምንልክ ድረስ የምንቀጣ አይደለንም። ሙሉ በሙሉ መልእክቱ ካልደረሰው የሚቀጣ አይደለም በማለት አላህ ሱብሓነሁ ወተዓላ የሚገልጽበት ሁኔታ ነው ያለው። ቀደም ጃቢር ያነሳቸው ነገራቶች አሉ። መገደድ የሚባል ነገር አለ። የተገደደ አካል ከሆነ በዚህ መልኩ ብሎ አላህ ሱብሓነሁ ወተዓላ ይገልጽናል። በል ረስተህም የሆነ ክህደትን ንግግር ልትናገር ትችላለህ። የተለያዩ ረስተህም ባለማወቅም እነዚህ ነገራቶች ይኖራሉ። ነገር ግን አምላክ የሚቀጣህ አውቀህ ሆን ብለህ ከማወቅህ ጋር ደግሞ ማወቅ ብቻ አይደለም ተጠያቂነት የሚያስፈርድ ማለት ፍርድ የሚያሰጥ እሱ ብቻ አይደለም፣ ከዛ ነገር ላይ ሳትመለስበት ወይንም ሳትጸጸት ካለፍክበት ነው። እነዚህ ኮንዲሽኖች አሉ። ኃጢአቱ ተጠያቂነት ተከትሎት ለመምጣት የራሱ የሆኑ ኮንዲሽኖች መስፈርቶች አሉት። እውቀት፣ መገደድ አለመኖር፣ መርሳት አለመኖር፣ አላቂነት አለመኖር ምናምን ተብሎ እነዚህ መስፈርቶች ተሟልቶ በቃ ፍጹም ምንም አይነት የምታመልጥበት ምክንያት ከሌለ ጀስት አምላክ ፍትሃዊነት ማለት ጥሩ ለሰራ አካል በዛች በሰራው መጠን ጥሩነቱም ውጤት መስጠት ሲሆን፣ መጥፎ ለሰራ አካል በዛች መልኩ ማለትም ከዛ ነገር ላይ ድንበር ሳያልፍ ቅጣቱን እንዲያገኝ ማድረግ ነውና በዛ መልኩ የሚቀጣበት ሁኔታ አለ። አላህ Subhanahu Wa Ta'ala ወላ የظلሙ ረቡከ አሐደን ይላል። ጌታ ማንንም የሚበድል አይደለም። ጌታ እኮ ማንንም የሚበድል አይደለም በማለት አላህ Subhanahu Wa Ta'ala ይናገራል። ያለው ነገር ይሄ ነው። ያኔ ጀዛኩሙላሁ ኸይር ባረከላሁ ፊኩም። ኡስታዝ ቀጥሉ። ጀዛከላሁ ኸይረን ጀዛ ማለት ተርላለ አለው የት ሄዳለሁ? እነዚህ 6 ህጎች ታውቃቸዋለህ አይደል? በሰው ያለ መራብ፣ መጠማት፣ መብላት፣ መጠጣትና የበላነውና የጠጣነውን ነገር በሌላ መልኩ ከአካላችን የምናስወግደው ነገር 6 ናቸው አይደለ? ያው መሽናትና መጸዳዳትን ጨምሮ ማለት ነው። እነዚህ ነገሮች በተፈጥሮ ውስጥ የተቀመጡ ነገሮች ናቸው እና እነዛን አታድርግ ብትባል ምንድን ነው የምትለው አንተ? በተፈጥሮ የተቀመጠ ነገር ነው እና አታድርግ ብሎ አንድ ሰው ህግ ቢያወጣልህ ምን ታደርጋለህ? አይታሰብም። የማይታሰብ ጥያቄ በተፈጥሮ ላይ የተቀመጠ ኃጢአት ማለት ኔቸር ነው ተብሎ ጄኔቲካሊ የመጣ ነገር ነው አንደኛ። ሁለተኛ አንድ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ማለት እና ኃጢአት ሲሰራ ነው ኃጢአተኛ ማለት ልዩነቱ ምንድን ነው? ድርገምለት። ኃጢአት ስለሆነ ነው ኃጢአትን የሚሰራው የሚለው ክርስትና አስተሳሰብ ነው። ስለዚህ ኃጢአተኛ ሆኖ ከሆነ ኃጢአት የሚሰራው በተፈጥሮ ስላለ ነው፣ የተቀመጠ ነገር ነው። በኋላ ላይ ኃጢአት ሰርታል ተብሎ መቅጣቱ ትርጉም አለው ማለት በተፈጥሮ ላይ ተቀምጧል። ሊኖረው አይችልም። በተፈጥሮ ስላለ በማንነት ስለሆነ ሊጠየቅ አይችልም ራሱ ማለት ነው። በመካዱ ምን ማለቱ ልክ እንደ ወይም ደግሞ እንደ ካልቪኒዝም ትምህርት ሊሆን ይችላል። ካልቪኒዝም አሁን በቃ አንድ ሰው ፈልጎ አይደለም የሚያምነው፣ ፈልጎ አይደለም የሚክደው፣ ራሱ ፈጣሪ ፕሪዲስቲንድ አድርጎት የደብል ፕሪዲስቲኔሽን የሚባል አለ። ፍሪዊል የለውም። በማመንና በመቅዳት ላይ በጀነትና በጀሃነም ላይ ፍሪዊል የሚባል ነገር የለውም። ረዥም ዓመት አመለካከት እሱ ነው። ፌታሊዝም ይባላል ማለት ነው። ፌታሊዝም ይባላል። ኢንሻላህ ሌላ ቀን እንሄድበታለን ማለት ነው። እና ይሄ ስለሆነ እኛ የምንለው አንድ ሰው ኃጢአት ሲሰራ ነው ኃጢአተኛ የሚሆነው እንጂ ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው ማለት ነው። እና ከዛ አንጻር ነው የምናየው። ሌላው አንተ እንደምትመለከተው ነው። የሆነ ምግብ ባይስማማ 10 ባይስማማ ቢወጣ አንተ ተጠያቂ ነህ? በጭራሽ ልክ እንደዛ ማለት ነው። የማይዋጥልህ ነገር አንዳንድ ጊዜ አንተ ከአይምሮም በቃ ዝም ብለህ ተቀበል ትባላለህ። አንድ ነገር ሃይማኖት ላይ ማለት ነው ያለው የምታየው ኖ እንደዛ አይደለም። ይሄ በተፈጥሮ ላይ የተቀመጠ ነገር ነው። እስልምና ከተፈጥሮ ጋር መቃረን የለበትም።
አይቀረንም። ራሱ ከውስጥ ጋር ይዋሃዳል ራሱ። ካልሆነ ግን አንተ አላህ ፈጥሮ ከፈጠረ በኋላ ከአንተ ጋር የሚቃረን ነገር የሆነ ነገር እንትን የለ ውስጥ የሚረብሽ ነገር የሚያስታውቅ ነገር አያደርግም። ራሱ ካስታወቀ መጀመሪያ ትምህርቱ ጤነኛ አይደለም ራሱ። ከዛ አንጻር ነው መታየት ያለበት። ማለት ሌላው የወር አበባ ነገር የጠየቀው ነገር ነው። እውነት ነው። የኢትዮጵያ ሰዎች የወር አበባ ይሉታል ራሱ ማለት ነው። እንግዲህ ያ ነገር አላይክ ቻርጅ የሆነ ስፐርም ሴል እና ኤግ ሴል ፈርቲላይዝ ሲያደርግ ነው ልጅ የሚሆንበት ነገር ነው። ስፐርም ሴሉን ሲያጣ ግን ያ እንቁላል ፈራርሶ ይወጣል። ያ ተፈጥሯዊ ነገር ነው። ምንም ከኃጢአት ጋር የሚያይዘው ነገር የለም። ባይሆን ሴት ልጅ የወር አበባ ላይ ኃይል ላይ እያለች በኢስላም አትጾምም። ጾም ላይ ከሆነች እንደገና ደግሞ ሰላት አትሰግድም። ለምን? እንክብካቤ ነው ለእሷ ጫና እንዳይኖርባት ፍሪ እንድትሆን ነው። በተረፈ ዱዓ ማድረግ ትችላለች። አላህን መለመን ትችላለች። አምላህን ማምለክ ትችላለች። ከባሏ ጋር አብራ መተኛ ትችላለች። ተራክቦ ብቻ ነው የማታደርገው። ተራክቦ ማለት ያው ይገባሃል። ተራክቦ ብቻ ነው። በተረፈ ባሏ አቅፏት ሊተኛ ይችላል። እቅፍ አድርጓት መዳበስ ይችላል። ማቀፍ ይችላል። ማብላት ይችላል። ማጠጣት ይችላል። ማጉረስ ይችላል። የፈለገውን ነገር አብሮ ማድረግ ይችላል። ከተራክቦ ውጭ ተብሏል በእኛ በኢስላም። በተረፈ የነካችው ዕቃውን ርኩስ ነው እስከ 7 ቀን ድረስ አንተም ከነካው ትረክሳለህ። ታጠብ እስከ ማታ ድረስ አንተ ርኩስ ነህ ምናምን የሚል ትምህርት እስልምና ጋር የለም ማለት ነው። ምናልባት ያልዳሰስ ነው ይሄ ነገር ነው። ወደ ቀጣይ ጥያቄ መሄድ ትችላለህ ማለት ነው ኢንሻአላህ። ቴንኪው። ወደ 2 ሰዓት አካባቢ ልንቆይ ነው። 100 ሰው ቀነሰ መሰለኝ። አንዳንድ ጥያቄዎችን የጠየቅኩት እኔም ተከትለው የመጡ ሌሎች ሰዎች አሉ ብዬ ተስፋ ስለማደርግ ያን ነገር እንዲሰሙ ነው። ትንሽ ጊዜ ወስዳችሁ አሁን እንድትሰሙኝ የሚፈልገው መጀመሪያ ላይ የነገርኳችሁ ነገሮች አሉ። በአጭሩ ስለ ራሴ ስነግራችሁ ተድላ አለምሰገድ እባላለሁ። እዚህ ቲክቶክ ላይ እንግዲህ በብዙ አይነት መልኩ ክርስትና ጋር ተያይዞ እነዚህ ነቢያቶችን በደንብ ነው የምተቸው የምቃወመው እና እዛ ላይ መጨረሻ ላይ ደግሞ ሃይማኖት ጠልን የሆንኩት ሃይማኖት የሚባል ከሰው የጀመረ እውቀትና ሀሳብ ነው ብዬ ማመን ጀመርኩኝ። ሃይማኖት የሰው ፍልስፍና ነው ብዬ መከተል ጀመርኩ። ለረዥም ዓመታት ግን የቆየሁት እንግዲህ ያው ኦርቶዶክስ ነበርኩ በመጀመሪያ። ፕሮቴስታንት ረዥም ዓመታት ነው የቆየሁት 25-26 ዓመት በላይ 7 ዓመት እንኳን የተለየ ትምህርት አምጥተሃልም ተብዬ ተወግዤ ከቸርች በሌላ ፍልስፍና ውስጥ ነበር የምኖር የነበረውና ያደግኩት የደሴ ልጅ ነኝ። ረዥም ዓመታት እኔን አሳድገው ለቁም ነገር ያበቁት ደግሞ የአፋር ማህበረሰቦች ናቸው። አፋር ነው ረዥም ዓመት የኖርኩት። በዛን ዘመን ሁሉ ግን ፕሮቴስታንት በጣም ኃይለኛ ፕሮቴስታንት በጣም አክራሪ ጽንፈኛ በሚባል ደረጃ ነበር። አፋር ክልል ላይ ዱብቲ፣ ሚሌ፣ ዲቾቶ፣ ሎጊያ በጣም ነበር በምስክርነት ወንጌል በማሳሳት የምሰራው። አንድም ቀን ግን እዛ አካባቢ የሚኖሩ ሙስሊሞች እኔን ያሳደገኝ ጎሳ አረብታ አሰብ በከሪ ይባላል። አንድም ቀን እስልምናን ስርዓት ባለው መንገድ ከመናገር ውጭ አስፈራርተውኝ፣ ሰድበውኝ፣ አግለውኝ፣ አስርበውኝ፣ አስጠምተውኝ አያውቁ። እንግዲህ 2000 ነው ከአፋር ለቅቄ ደግሞ ወደ አዲስ አበባ የምኖረው። አሁን በራይድ እየሰራሁ ነው የምተዳደረው። እስልምናን የእውነት ነው የምነግራችሁ እንትን ኋላ ቀር ሃይማኖት አድርጌ ነበር የምቆጥረው። ካስተዳደጋችንም የሰሜን ሰው ስለሆኑ ቤተሰቦቼ አባቴም ቄስ ስለሆነ ለእስላም ያለን አመለካከት ትንሽ ጠማማ ነበር። በአንድም በሌላ መንገድ ያው ሀገራችን ወደኋላ ታሪክ ስለምታውቁት እንዲሁ ዝም ብሎ አንድ መሐመድ የሚባል ሰው ከክርስትና የሆነች ነገር አመሳስሎ ለሰው የሚመች አድርጎ የሰራው እንጂ ፍጹም ይሄ ለማንበብም የመጠየቅን ፍላጎታችን ደካማ ስለነበረ እንደዛ አድርገን ነበር የምንቆጥረው። እኔ አስታውሳለሁ በልጅነቴ የእስላም ስጋ ሳሸት ወይም ስበላ ወደ ላይ ይለኝ ነበር። አፋር ነው በልጅነቴ ሲሄድ እነሱ ጋር ተለማምጄ መብላት ምናምን የጀመርኩትና ይሄ ቲክቶክ መንደር ላይ አንዳንድ ስለ እስልምና የሚቃወሙ የሚሳደቡ የሚዘልፉ ምናምን ሰዎች ሲመጡ ነገሮችን ለማየት ሞከርኩኝ። እኔ ረጅም ዓመት የኖርኩት ከእስላም ከሙስሊሞች ጋር ነው። ስለ እስላም የሚወራው ነገር ላይ ደግሞ ትንሽ ተጋጨብኝ። ስለዚህ ማየት፣ ማጥናት፣ መመራመር፣ ከሰዎች ጋር ዲስከስ ማድረግ ምናምን ጀመርኩኝ።
የሚባለው ነገር እና እኔ የማየው የምሰማው ነገር ሊጣጣምልኝ አልቻለም። በመሀል የዘለልኩት ምንድን ነው ባቲ አካባቢ ለወንጌል አገልግሎት ሲሄድ 30 ዓመት 28 ዓመት በፊት ይሆናል አንድ ኡስታዝ አብዱርህማን የሚባል አለ። ጠዋት 4 ሰዓት ጀምረን እስከ ምሽቱ በበነገታው እስከ ምሽቱ 4 ሰዓት ድረስ ስንከራከር የዋልንበት ቀን አስታውሳለሁ። ከኡስታዝ ዋሂድ ጋር ኡስታዝ አወከርን ደግሞ የፈለግኩበት ምክንያት ምንድን ነው? ደሴ ላይ ኡስታዝ አወከር እንግዲህ ከዘፈኑም ከዳንሱም ከዝነጣውም ወጥቶ ወደ ሃይማኖቱ ሲገባ ዲቤት እናደርግ ነበረ ከኔ ጋር 1-3-4 ጊዜ ትልልቅ ዲቤት አድርገን አንድ ጓደኛ አለን የጋራ ጓደኛ መሐመድ የሚባል በሱ አማካኝነትና እና ፎንት ኡስታዝ ዋሂድን የሰማሁበት ቀን ከነዚህ ካልኩህ ዘመዶቼ ፋጡማ የምትባል ልጅ አለች። ላመሰግናት እፈልጋለሁ። ሁልጊዜ ነው ስለኔ መልካም የምትመኘውና እስቲ ተድላዬ ይሄን ልጅ ስማው ብላ ለመጀመሪያ ጊዜ ኡስታዝ ዋሂድን በቲክቶክ ሰማሁት ማለት ነው። እና እየሰማሁት ስመጣ ልጁ የሚያወራው ጠማማ አይደለም፣ ሞቲቭ ቀና ነው። ነገሮችን የሚያነጻጽርበት መንገድ አታክ ለማድረግ ወይም እንደሌሎቹ የሆነ ክርስትናን ለማሳነስ ወይም ለመዝለፍ የበላይነት አይደለም። በጭራሽ እንደዛ አይደለም። ሞቲቭ እንደዛ አይደለም። ነግሮኝ አይደለም ማብራራላችሁ። እኔ የሰማሁበትና የተረዳሁበትን መንፈስ ነው። እና መስማት ጀመርኩ፣ በስነ ስርዓት መስማት ጀመርኩኝ። ከዚህ በፊትም ሪከርድ የተደረጉትን እያንዳንዱን በደንብ ይዘዋለች እና እሷ በተራ በተራ ነበር የምሰማቸው የነበረው እና ላይቭም እየገባው ሰማ ነበር። ምን አይነት ልጅ ነው? ምንድን ነው የሚያወራው? በጣም መበሳጨት ጀመርኩኝ። እኔ አሁን ካለሁበት ነገር ተነስቼ እንዲህ ልጅ እንዴት ነው ልሰማው እያልኩ አንድ ቀን ሞባይል ወርወር ያውቃለሁኝ። ኧረ ይሄ ሰይጣን ጨለማ ይሄን እንዴት ምን አባቱ ብዬ ነው የምሰማው ምናምን እያልኩ ማለት ነው። እና በጭራሽ ወደ እንደዚህ ግን ሰው አይደለም እያወራኝ የነበረው ብዬ ነው ማምነው በግሌና ቁርአንንም እንግዲህ አሁን 1-6 ወር ሆነኝ አሁን እያነበብኩ ነው አለኝ አማርኛ ቁርአን። እንደዚህ አይነት የሰለጠነ መጽሐፍ በህይወት ይገጥሞኝ ያውቃል። እስልምና ቅድም እንዳልኳላችሁ ኋላ ቀር የሚመስለኝ ጥያቄ ለእያንዳንዱ ጥያቄ ዲቴል ማብራሪያ ያለው ትብታብ የሌለበት ውስብስብ ያልሆነ ሁሉን ሰው በግልጽ ማስረዳት የሚችል ሀሳብ ያለበት ነው። እና ምንድነው አብዛኛውም ሰዎች አሁን እዚታችሁ ናችሁ የምትሰሙት ካላችሁ የሆነ ነገር ጄጅ ከማድረጋችሁ በፊት በዛ ነገር ጄጅ በምናደርገው ነገር ላይ ቀድሞ እውቀት ሊኖረን ያስፈልጋል። ክርስትናን ለመቃወም ስለ ክርስትና እውቀት ያስፈልጋል። እስልምናን ለመቃወም ስለ እስልምና እውቀት ያስፈልገናል። እኛ ሳናቅ እንዲሁ በሰማነው በለመድነው ባየነው ነገር ተነስተን ነበር ጄጅ ስናደርግ ስንጸየፍ የነበረው። እና ሁላችሁ እንደምታውቁት ከዛሬ 2-3 ዓመት በፊት እፎይ የሚባል ልጅ ስለ እስልምና የሚያቀርባቸው ነገሮች አሉ። ምንድን ይሄ ልጅ የሚለው? እኔን ያሳደገኝ ያኖረኝ ያበላኝ ያጠጣኝ ሙስሊም ነው። እሱም ያወራው እስልምናና እኔ በህይወት የኖርኩት 50 ምናምን የኖርኩበት ነገር ላይ ፍጹም የሚጣረስ ነገር ነው። እንዲያውም እኔ ለሱ አንዳንድ መልሶች መልሼ ነበረ። ቫይራል የወጡ ቪዲዮዎች ናቸውና ለምሳሌ ከንጽህና ጋር ተያይዞ ያቀረበው ነገር አለ። ሙስሊም የሽንት ጠብታው ፓንቱ ላይ ሰውነቱ ላይ እንዳያርፍ በጥንቃቄ የሚጸዳዳ በቀን 5 ጊዜ ዱዓ የሚያደርግ ውዱ የሚያደርግ የትኛውም መስጊድ ቢትሄዱ የሙስሊም ጫማ ሲሸት ሰውነቱም ሲሸት አይታችሁ አታውቁም። እሱ በጉድጓድ ውሃ በካካ ይታጠባሉ ብሎ ያወራል። አውዱን እየሳተ ጥላቸውን ሊያስተላልፍበት የሚፈልግ ስለ ጂሃድ የሚያወራው መልስ ሰጥቼ አውቃለሁኝ። ስለዚህ ከታች ያላችሁ ክርስቲያን ወንድሞችና እህቶች ካላችሁ ብዙዎቻችሁ መታችኋል ብዬ ማስባለሁኝ። እስልምናን ለመቃወም እስልምናን አጥኑ፣ ጊዜ ውሰዱ፣ ጠይቁ። ካልጠየቃችሁና ካላነበባችሁ እንዲሁ ዝም ብሎ በተነገረን ነገር ላይ ከሆነ ጥላቻ ነው የሚሆነው። ጥላቻ ደግሞ ትምህርት አይሆንም፣ ሀሳብም አይሆንም። እና እኔ ዝም ብዬ አይደለም ጨርሼ ነው የመጣሁት።
አንዳንድ ጥያቄዎች የጠየቅኩት ሰዎች እንዲሰሙ በዛ ላይ ትንሽ አይነት ሂንት እንዲኖራቸው ብዬ እንጂ ኡስታዝ ዋሂድን እስልምናን ከሱ እንድቀበል የፈቀድኩበት ምክንያት አብዛኞቻችሁ እኔ በአካል አላውቀውም። አሁን በቀደም ነው 2-3 ቀን እንግዲህ በቲክቶክ በፌስቡክ ያወራ ነውና እድሜውም ትንሽ ነው። በ10 ምናምን የምበልጠው ልጅ ነው። ቅንነቱ እውቀትን መሰረት አድርጎ የሚያቀርበው ማብራሪያ፣ ለሰዎች ያለው አክብሮትና ፍቅር፣ ለሚያምንበት ነገር ቁርጠኝነቱን እነዛ ሁሉ ማርከውኝ ፈጣሪም ለሱ ደሞዝ እንዲሆነው አስቤ ይሄ በቃ ድካሙ ንግግሮቹ ጊዜ ወስዶ የሚያወራው ሰውን ለማትረፍ ስለሆነ ያን ነገር አብዛኛው ሰዎች እንዲሰሙት በሱ ድምፅና ምሪት ነው እስልምና ልቀበል የፈለግኩትና በጣም ከባድ ዋጋን የከፈልኩት። ብዙ ነገር ያሳጣኛል። ቤተሰብ፣ ጓደኛ፣ ልጆች፣ ማንኛውንም ነገር መራም፣ መጠማት፣ መሞት እንኳን ካለብኝ በደስታ ለማድረግ ላመንኩበት ነገር ደግሞ እንደዚህ አይነት ልጅ ነኝ እኔ። በኖርኩበት ቸርች፣ በኖርኩበት ማህበር፣ በጓደኝነት በየትኛውም ዙሪያ ላይ ማንም ሰው እኔን በስነ ምግባር በሌብነትና በውሸት ሊከሰኝ የሚችል የኋላ የጀርባ ታሪክ የለኝም። ክርስትናን ጠልቼ፣ ፕሮቴስታንትን ጠልቼ፣ አማኝነትን ጠልቼ ሳይሆን እንዲያውም በምኖርበት ቸርች፣ ማህበር፣ ጓደኝነትና ቤተሰብ ውስጥ ፍጹም ዲሲፕሊን ያለኝ በህግና በስርዓት ደግሞ ማምን ጤነኛ ሰው ነኝ ብዬ በግል ያምናለሁኝ። ጠማማም ሰው አይደለሁም። ትንሽ ቪዲዮ ላይ ሲያዩኝ በጣም ጠንካራ ኃይለኛና ክፉ ሰው አድርጎ የሚቆጥሩኝ ሰዎች አሉ። በህይወት ግን በአካል የቀረቡ ሰዎች እንደዛ አይገምቱኝም ብዬ አስባለሁ። እና ይሄ የወሰንኩት ውሳኔ 3-4 ወር እንቅልፍ አጥቼበታለሁኝ። እንዴት ነው የምሆነው? እስከዛሬ የተናገርኩትስ፣ ያወራሁትስ፣ የለፈለፍኩትስ በተለይ ደግሞ ትልልቅ መነጋገሪያ ሆኑ 1-2-3 ብሮድካስቶች አሉና እንዴት ነው የማደርገው ብዬ ከራሴ ኢጎ ጋር ነበር ግብ 3-4 ወር ከባድ ስትረስ ውስጥና ጫና ውስጥ ነው የነበርኩት። ለሰው አላወራም ራሴ መቋቋም ስለምችል እና ኡስታዝ ዋሂድ በጣም አመሰግናለሁኝ። የምታወራው ነገር አንተ በራስህ እንደዚህ አይነት ነገሮች እንደማትወድ አውቃለሁኝ፣ በላይቭም ስለምከታተልህ። ግን በአንተ ያገኘኝ ራሱ ፈጣሪ ነው ያወራኝ ብዬ ስለማምን አሁን በደስታ ቪዲዮ ከፍታለሁኝ። ዓለም ይስማ፣ ሪከርድ አድርጉታችሁም ያላችሁ በደስታና በብዙ ኩራትና ስሜት የሚቀጥለውን ረመዳን እናንተ ጋር ጾማለሁ። እዚህም ደግሞ አስተማሪ ታደርግልኛለህ ብዬ አስባለሁኝ እና ከዚህ በላይ ባላደክማችሁ በትልቁ አድርጉኝ። በቪዲዮ ነው የምወጣው። ምንም ነገር ስናገር ስለፈልፍ ያላፈርኩ ሰውዬ ይህንን ነገር ለማድረግ ምንም የሚያሸማቅቀኝ ነገር የለም። ይህን ሁሉ ፈጣሪ ስለረዳኝ አመሰግናለሁ። ቪዲዮ ከፍታለሁኝ፣ ሪከርድ አድርጉትና ቀጣይ ፕሮግራሙን ዋሂድ ቀጥል። አሁን መምህር ስለሆንኩ ኡስታዝ ዋሂድ ቴንኪው። እሺ ጥሩ ነው። ብዙ ነገር እንትን ያልከው ማለት ነው። አይ ቲንክ አህመድ እና ሳላ ማጠቃላይ ይሰሩበታል ማለት ነው ኢንሻአላህ። ግን ያው ሻሃዳ ማለት ብዙ ጥያቄዎች አሉኝ። ካሳመነኝ ነው ጥያቄውን የምቀበለው ስላልከኝ የምር በእነዚህ ቤዚክ በሚባሉ ጥያቄዎች አሁን ሻሃዳ ትይዛለህ ብዬ አልጠበቅኩም ነበር የምር ለመናገር። እንደውም ያሰብኩት ሰዓትን በጣም ብዙ ስለሌለብን ምናልባት ሌላ ጊዜ የዛሬ ሳምንትም 2 ሳምንትም ከቻልኩ ደግሞ ወንድሞች ጋር ሪኮመንድ ለማድረግ ወይ ሳላ ጋር ወይ ኢምራን ጋር ወይ ኢብራሂም ጋር ወይ አቡኪ ጋር ወይ አህመድ ጋር ላገናኝን ነበር ያሰብኩት ነበር። ምክንያቱም እኔ ጊዜ የለኝም እና በቀን ሰሞኑን ኢንተስቲቭ ገብተህ ከዛ ጥያቄዎችን ተመልሶልህ ራስህ የሚበጀውን ከሚፋጀው የለየ ሰው ነህ። ብዙ ነገር ታውቃለህ ብዬ አምናለሁ። እና ግን ዛሬ እንዲሆን ምርጫ ከሆነ እኔ የመከልከል መብት የለኝም ማለት ነው ኢንሻላህ። እንግዲህ እስልምናን ስትቀበል የተጫነ ያስገደደ ወይም ደግሞ የደለለ ሰው አለ? እዚህ የምታውቀው ሰው ማለት እንደዚህ ተጽዕኖ ያደረገብህ ሰው አለ? በእንትን አሉታዊ ተጽዕኖ ማለት ነው አለ? እሱም መጀመሪያ እስቲ ምን አልከኝ? በትንሽ ሰከንድ እስልምና ለመቀበል ስትፈልግ ከበስተኋላ ያስገደደ አካል አለ ወይ? ያስገደደ ወይም ደግሞ የሆነ ነገር አስገደደኝ? በጭራሽ አስገደደኝ አካል የለም።
ግን ቅድም እንዳልኩ ይህን ነገር እንድሰማ እንድከታተል አንድ እህት ነች ጥቆማ ያደረገችኝ። ብዙ ወንድሞችና እህቶች ጋር እነጋገራለሁ ስለ እስልምና፣ ራሴ ማነባለሁኝ። የኖርኩትም ደግሞ ከሙስሊም ማህበረሰብ ጋር ነው። አንዳንድ ጥያቄዎችም የጠየቅኩት ስለማላቃቸው ምናምንም ሳይሆን በዛ ላይ ዲቴል ማብራሪያም ማግኘት ስለምፈልግና ቀጣይ ደግሞ በደንብ መማር ማወቅም ስለምፈልግ እኔ መኖር ስኖር ካመንኩ ባመንኩበት ነገር ላይ በስርዓት መኖር ነው የምፈልገው። እነዛን ነገሮች እንግዲህ ጥቂት አዲስ እረኛ ከብት ያስተኛ እንደሚባል አለ የኔ ሀገር ሰው ሲተርትና ሳላውቅም እንዳልሳሳት በማላውቀው ነገር ላይ ደግሞ ሀሳብ ሰጥቼ እናንተንም እንዳላስወቅስ ቀጣይ ስራዬ በደንብ መማር ከራሴ ጋር ህይወቴን ማቆየት ነው የምፈልገው እና በብዙ ደስታ ያለምንም ማስገዳጅነት በራሴ ፍላጎት ነው። በቪዲዮም የወጣሁበት ምክንያት ምንድን ነው? ሌላ ሰው እንዳይመስላቸው ስመ ሞክሼ ተድላ የሚባል ብዙ ሰው ስለሚኖር ግሩም የሆነ ምስክርነት ስለሚሆንም ብዬ ነው በቪዲዮም እንደወጣ የሚፈለግኩትና ያን እንጂ አስገዳጅ አካል የሚያስፈራራኝም የደለለኝም በጭራሽ ሊኖርም አይችልም። እንደዛም አይነትም ስብዕና ያለኝ ሰው አይደለሁም። መሞትን ነው የምመርጠው እንደዛ ከመሆን። ኦኬ ጥሩ። ያው በኢስላም ለሶስት ነገር ብሎ የሰለመ ሰው እስልምናው ተቀባይነት የለውም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለጥቅም ብሎ የሰለመ ሰው፣ ሶስተኛው እና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ማለት ነው። ዋናው ነገር እስልምና መቀበል ሳይሆን ከተቀበልክ በኋላ ያለው ነገር ኮንቲኒቲ ጽናት ነው። ኢስቲቃማ የሚባለው ነገር ማስቴድ ፋስትነስ የምንለው ነገር እሱ ነው ትልቁ ነገር። ዋናው መማር ራስን አፕግሬድ ለማድረግ የምትጠረው ነገር ትልቁ ነገር እሱ ነው ማለት ነው። እና አንድ ሰው መጀመሪያ እርሻ ነገር ስትሰጠው የሰጠውን እርሻ አጠቃላይ ማለት ነው በአንድ ቀን በልቼ ልጨርሰው አትልም። ለረሃብህ ውስጥ ለጠየቀን ነገር እንትን እያልክ ቀስ እያልክ ነው እንትን የምትለው። እስልምና ጋርም እንደዛ ነው። ዋናው እርሻውን አገኘው። ጠዋት ከእንቅልፍህ ስትነሳ የፀሐይ ብርሃንን ሙሉን አይደለም የምታገኘው፣ ለአይንህ የሚመጥንህን ነገር ነው የምታገኘው። ባህርም እንዳለ ውቅያኖስ ብሰጥ ሁሉንም ጨልጬ ምንድን ነው በአንዴ ልጠጣው አትልም። ለሚያስፈልገህ ለጥንፊት ቃል ገብተሃል። እማራለሁ አውቃለሁ ምናምን ብለን እኛ ጋር ደግሞ ደስ ብሎን ማለት ነው ለምነንህ ነው የምናስተምርህ አይደለም ለጠይቀህን ይቅርና ማለት ነው። እኛ የምንለው ከሰለሙ በኋላ እባካችሁ ተማሩ፣ ቁርአን ቅሩ፣ ትምህርት ተማሩ፣ ዲናችሁን እወቁ እባካችሁ ብለን ነው የምንለው እና ይህን ነው እንትን የምንለው። ኢንሻላ እሱን አስተካክለን አሬንጅ አስተማሪዎች አድርገን እንድትማር እናደርግሃለን ኢንሻላ። እንግዲህ እስልምና መቀበል ከፈለክ እኔ የምለውን ተከትለ ትላለህ ማለት ነው። ሻሃዳ ትላለህ ማለት ነው። ድምፅ ጠፍቷል። አለሁ እየጠበቅኩ ነው። ኦኬ እኔ የምለውን ተከትለ ትላለህ ማለት ነው። ያው ትርጉሙን መጀመሪያ ልንገርህ። ላኢላሃ ኢለላህ ማለት ከአላህ በስተቀር በሀቅ የሚመለክ አምላክ የለም ማለት ነው። መሐመድ ረሱሉላህ ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብሎ ቁርአን በእሳቸው ላይ የወረደው ቁርአን ያላህ ንግግር ነው ያላህ ቃል ነው ብለህ ታምናለህ። እሳቸው ደግሞ ኦንቶሎጂካሊ እንደኔና እንዳንተ ሰው ናቸው። ከሴት የሚለዩት ጾታቸው ወንድ ነው። ሜታፊዚካሊ ከኛ የሚለዩት ነገር ምንድነው? ሜታፊዚካሊ ነው የሚለዩት፣ በማንነት ይለያሉ። እሳቸው ነብይ ናቸው፣ መልእክተኛ ናቸው። እንደገና ደግሞ የነቢያት ቁንጮና መደምደሚያ ናቸው ማለት ነው። ይሄ ነው እንትኑ። ድረሱልን አንላቸውም፣ አንጠራቸውም፣ ወደ እሳቸው ደዋ እናድርጉም። እሳቸው ፍጡርም ሰውም ስለሆኑ ማለት ነው። ይሄ ነው ያለው ነገር። መልእክተኛ መሆናቸውን ብቻ አንድ ሰው መመስከር አለበት ማለት ነው። እኔ የምለውን ተከትለህ ትላለህ ማለት ነው ኢንሻአላህ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድን አብዱሁ ረሱሉ እኔ ከአላህ በስተቀር በሀቅ የሚመለክ አምላክ የለም ብዬ
በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል ኢስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። አላህ ይቀበልህ። ዱዓ አድርግልን ለኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ህፃን ልጅ ኃጢአት በሙሉ ታጥቦልሃል። አውቀህ በድፍረት ሳታውቅ በስተት የሰራው ኃጢአት በአጠቃላይ ይቅርታ አላህ አድርጎልሃል። ማሻአላህ አልሐምዱሊላህ። ዱዓ አድርግልን። ወንድሞች እንግዲህ ደስታቸውን ይገልጻሉ። እንግዲህ አሁን ከሳላ ልጀምርና ወደ አህመድ እንትን ላለው ሁላችሁም እንድታወሩ አደርጋችኋለሁ ማለት። ወንድም ሳላ አለ። አሰላም አለይኩም። ደስታን ገለጸለት። ወአለይኩም ሰላም ወረሕመቱላህ። እሺ ሁላችሁንም ሰላም ብያለሁ። ወንድም ተድላ እንኳን አላህ ሱብሓነሁ ወተዓላ ወደ ተፈጠርክበት ወደ ዲን አልኢስላም አመጣ። ለአንተ በጣም ደስ ብሎናል። አላህ ሱብሓነሁ ወተዓላ ጽናቱን ብርታቱን ይስጥህ። እና ያው ብዙ የምለው ነገር የለም። በጣም ደስ ብሎኝ ባረከላሁ ፊኩም። ያው ያስተማራችሁ እዚህ ፕሮግራም ላይ የተሳተፋችሁ ብዙ እውቀትን ሼር ያደረጋችሁ ወንድሞች እና ኡስታዝ ዋሂድ አላህ ይቀበላችሁ። በድጋሚ ደስ ብሎኛል። ማሻአላህ ማሻአላህ። አህመድ መቀጠል ትችላለህ። ሌሎችም ወንድሞች ደስታችሁን ገለጹለት እና ጀስት ፎሎ ተደራረጉ። ፎሎ አድርጋቸው ከላይ ያሉትን ሁሉንም ማለት ነው። ኢንሻአላህ ፎሎ መደራረጉ ጥሩ ነው። ላይቭ ሲከፍቱ እየገባ መጠየቅ የሚፈልገው ነገር ካለ ጠይቃቸው። በግልም ማግኛቸው ኢንሻአላህ። እኔም በግል ስለማገኝ ችግር የለውም። አህመድ ካለ መቀጠል ትችላለህ። መርሃባ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። እንኳን አላህ ወደ ዲኑል ኢስላም መራ። እንግዲህ ዋናው ነገር አላህ ቁርአን ላይ እንዳስቀመጠው ሱረቱል በቀራ ምዕራፍ 2:6 ላይ በጣዖት ክዶ በአላህ ማመን ነው እና በጣዖት ክዶ በአላህ ማመን ውስጥ የምናገኛት የሆነ ዘለበት አለች። መቼ ዘለበት ነች እንግዲህ ከእሳት የምታሰርፈን እና እዛ ከእሳት የምንተርፍበትን ገመድ በያዘ እንኳን አላህ መራ ልልህ እወዳለሁ። ዋናው ነገር ደግሞ አላህ ተናግሯል ሱረቱል ፉሲለት ላይ ሱረቱል ፉሲለት ምዕራፍ 40:30 ላይ እነዚያ ጌታችን አላህ ነው ያሉ ብለው ከመሰከሩ በኋላ ከዚያም ቀጥ ያሉ አትፍሩ ይላል። ቀጥ ያሉ እያለ ይናገራል። አላህ ይስተቃሙ እያለ ይናገራል። እነለዚነ ቃሉ ረቡና አላህ ሱመ እስተቃሙ ይላል። ጽናት የሚባለው ነገር ደግሞ አስፈላጊነት አለውና አላህ ጽናቱን ይስጥህ። በዛ ላይ በርታ፣ ትምህርት ላይ በርታ። እንኳን አላህ መራ። ሌሎችም ወንድሞች እዚህ የጋበዛችሁት ከዚህ በፊት ሜንሽን አድርጋችሁ ነበረ። በእርግጥ አንዳንድ የእሱ ቪዲዮዎች ላይ ምናምን ሜንሽን አድርጋችሁ መልስ ስጥበት ወይም ምናልባት ቤት ጋብዘው የምትሉኝ ወንድሞች ነበራችሁ። ዛሬ እዚህ ተገኝተህ ጥያቄዎችን በሙሉ ተስተናግዶ ወደ ዲኑል ኢስላም በመምጣት በጣም ደስ ብሎኛል። እንኳን አላህ መራ። ቤታችሁ ቀጥሉ። ማሻአላህ ልቀጥል እኔ ተድላ በጣም ደስ ብሎኛል። ያው ሲንሴር ላስት ታይም ታስታውሳለህ በውስጥ አውርታኝ ነበርና አልሐምዱሊላህ ለዛሬ ላበቃኝ አንተን እንዲሆኑ እንዳይ ላደረገኝ ጌታ ለዓለማቱ ጌታ ላለ ምስጋና የተገባ ይሁን። አልሐምዱሊላህ ረብል ዓለሚን። ያው አስታውሳለሁ እና እኔ በአካል ማግኘት አንተን ያልቻልኩበት ምክንያት ትንሽ አሁን ከዚህ በኋላ ልነግርህ እችላለሁ፣ ያኔ ልነግርህ አልችልም እና ወደፊት እነግርሃለሁ እና በጣም ደስ ብሎኛል። ግን አሁን አንድ የቲክቶክ ትሬንድ አለ እና ያ የቲክቶክ ትሬንድ አንተ ላይ እንዲስተዋል አልፈልግም። ምክንያቱም አንተ አውቀህ ነው የመጣኸው እና ቲክቶክ ትሬንድ ምን መሰለህ እዚህ አሁን ያለው ዛሬ ሰለመ ነገ አነጻጽራለሁ የሚል
በኋላ እንደዚህ አይነት ነገር ውስጥ የመግባት አካሄድ ካለም በዛ መንገድ ካልሆነ ሚዲያ ላይ ወጥቶ በዛ አይነት አካሄድ መሄዱ አግባብነት ያለው አይመስለኝም። ምክንያቱም ይሄ ትሬንድ ለአንተ ብቻ አለ መልእክት እያስተላለፍኩ ያለሁት ሰለምን ለምትሉ ሁላችሁም እዚህ ያላችሁ የምትሰሙ በአጠቃላይ አንድ ሰው ስለሰለመ አወቀ ማለት አይደለም። እወቁ ይህን ከዚህ በፊት ለሄዳችሁ ማለት ነው። እና አንድ ሰው ሰለመ ማለት አወቀ ማለት አይደለም። ምንም የማያውቁ ሰልመው የእስልምና ውበት ተመችቷቸው የመጡና ከዛ በኋላ ባለመማራቸው ምክንያት ምን የሆኑ ሰዎች አሉ፣ የተዳከሙ ሰዎች አሉ። ተዳክመው ያሉበት ኢንቫይሮንመንት አሸንፏቸው የሚመለሱ ሰዎችን አይተናል። እና እስልምና ውበት ነው። እስልምና እውነት ዴንስ የሆነ እምነት ነው። ለማንኛውም አይነት ጥያቄ መልስ ያለው ነው። እና እዚህ ነገር ላይ ትኩረት አድርገህ በደንብ አድርገህ ትምህርትህን ብትማር እኔ ወንድማዊ ምክሬ ነው። በደንብ አድርገህ ተማር። ኢንሻአላህ አላህ ያግዝህ፣ አላህ ጽናቱን ይስጥህ። እና የስምህን ጉዳይ እኔ ልሂድበትና ያው የምትወደው ኡስታዝ ስለሆነ ወሂድ ብትባል እኔ ቅር አይለኝም። ምክንያቱም በሱ ምክንያት መጣው ስላልክና ብዙ ነገሮችን እንትን ስላልክ ይሄ የኔ ልባዊ ፍላጎት ነው። ኤኒዌይስ በጣም ነው የማመሰግነው። ደስ ብሎኛል ወላሂ። ሰላሙ አለይኩም ኢሙ ቀጥልና ከአንተ በኋላ አወራለሁ ኢንሻአላህ። ህልሚ አላሁ አክበር አላሁ አክበር አላሁ አክበር ثم አላሁ አክበር። ደስታዬን ልገልጽ አልችልም። ለዓለማቱ ጌታ ምስጋና ይገባው። እንግዲህ እዚህ ጋር ዛሬ 3 ነፍስ ከገሃነም ድሏል ማለት ነው። ወንድሜ ተድላ ወንድሜ ስለሆንክ ከጨለማ ወደ ብርሃን ስለመጣ በጣም ደስ ብሎኛል። ያው ከዚህ በላይ ደስታ የለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለአን የህዲየ ቢከ ረጁለን ዋሂድ ኸይሩን ለከ ሚማ ጠለዐት ዐለይሂ ሸምስ አሉ። አላህ በአንተ የተነሳ አንድ ሰው ቢመራ አሉ ከሁሉም ነገር ይበልጣል አሉ። እና ትልቅ ጸጋ ነው በእኛ ምክንያት እዚህ ጋር ወንድሞች ምክንያት በዋና ደግሞ በኡስታዝ ወሂድ መሆን በጣም ደስ ብሎናል። እና አላህ እንኳን ወደ ብርሃን አመጣ፣ ብርሃኑን ያጽና። ያው ከዚህ በኋላ ወንድሞች ብዙ ወንድሞችና ብዙ እህቶች አፍርተሃል። ያው እዚህ ጋር ብዙ ፈተናዎች ሊበዙብህ ይችላሉ። ከዚህ በኋላ ብዙ እንቅፋቶች ሊኖሩ ይችላሉ። ለምን እስልምና ራሱ የፈተና ወይም ደግሞ ዱንያ ራሱ የፈተና ቦታ ናት እና ብዙ ፈተናዎች ሊያጋጥሙ ስለሚችሉ ኢንሻአላህ ፈተና በርታ። በውስጥ ስርቦች ሊያጋጥሙ ይችላሉ። እነሱን ችላ በላቸው። ትኩረት ማድረግ ያለብህ ከዚህ በኋላ ትምህርት ላይ ከዚህ በብዙ ወንድሞች አግኝተሃል። ችግራችን፣ ደስታችን ነው። በፈለግከው ነገር እየመጣ ልታወራ ትችላለህ። ኢንሻአላህ ላይቭም ክፍት እየመጣ ጥያቄዎች ካሉ ምናምን መጠየቅ ትችላለህ። ግን አደራ የሚሆን ነገር ቅድም ወንድም ኢብራሂም እንዳለው ትምህርት ላይ አደራ እና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ከምልህ በላይ ደስ ብሎኛል። እሺ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ተድላ በጣም ደስ ብሎኛል። እንኳን አላህ ቀጥተኛውን መንገድ መራክ። አላህ ጽናቱን ይስጥክ፣ ለሁላችንም ጽናት ይስጠን። እንግዲህ ለአላህ ብለን እዚህ እንደተሰበሰብን አላህ ሁላችንንም በጀነት ሰብስቦን ስለዚች ቀን ወደኋላ ተመልሰን እንድናወራ ፍቃዱ ይሁን እላለሁ። እኔ ሁላችንም እንድናስተውል የምፈልገው ነገር ምንድን ነው? ህይወት ማለት መንገድ ናት እና በዚህ መንገድ ላይ ወዴት እንደምንሄድ መዳረሻችን ምን እንደሆነ ከደረስን በኋላ ደግሞ እዛ ምን እንደሚገጥመን ማወቅና ማስተዋል መቻል አለብን እኛ እና አላህ በቁርአን ላይ ሲነግረን ምንድን ነው ያለን? እኛን የፈጠረን እንድንገዛው ነው። እኛ ሰዎች የተፈጠርንበት የመጀመሪያው ትልቁ ፊት ለፊት ያለው ከሁሉም በላጩ ምክንያት ምንድን ነው? እኛ አላህን እንድንገዛውና አላህን እንድንታዘዘው ነው። ይሄ ነው መጀመሪያ ያለው። ከዛ በኋላ ነው ሌሎቹ ወደ ታች እየወረደ በተከታታይ የሚመጣው ማለት ነው። ስለዚህ በምንም ተአምር የማይለወጥ ሀቅ አለ፣ የማይገለበጥ የማትሸፍነው አንድ ሀቅ አለ። እሱ ሀቅ ደግሞ ምንድን ነው? ሰማይን ምድርን የፈጠረ አንድ አምላክ አለ እና እሱን አምላክ መገዛትና መታዘዝ ይሄ እኛ የተፈጠርንበት ዓላማ ነው። ስለዚህ እሱን በትክክለኛው መንገድ እየተገዛን እሱን በትክክለኛው መንገድ እየታዘዝን የምንሄድበትን ትክክለኛውን መንገድ ደግሞ ማወቅና መረዳት ተገቢ ነው። አምላካችን አላህ ደግሞ እሱን እንድንታዘዘው እሱን እንድንገዛው ያዘጋጀልን ትክክለኛ መንገድ እስልምና ብቻ ነው። በእስልምና አላህን በስነስርዓት እንገዛለን፣ በስነስርዓት እንታዘዛለን። ከዛ በኋላ ምንድን ነው መታዘዝ ሲባል ህይወት መንገድ ስለሆነ ይህንን መንገድ እስከ መጨረሻው እስከ ሞታችን ድረስ ቀጥ ብለን መሄድ አለብን። ስለዚህም እኛ አላህን ጽናቱን ስጠን እንለዋለን። ምንድን ነው ተድላ፣ እኔም እንዳንተ ሰለምቴ ነኝ። ልክ አንተ ያሳልፍካቸውን ፕሮሰሶች እኔም ማሳልፌ ነው እንትን ያልኩት እና ምናልባት የዛሬዋ ቀን
አንተ ስለ እስልምና ወይ ስለ ሌሎች ሃይማኖት ያለህ እውቀት እስልምና እንድትቀበል አግዞክ ሊሆን ይችላል፣ ወይ ደግሞ ለዛ በቂ ሊሆን ይችላል። ግን እስልምና ላይ ለመቆየት እስከ መጨረሻው ድረስ ጸንተ ለመቆየት ግን የበለጠ ስለ እስልምና ማወቅ መማር አለብክ። ከዚህ በፊት ኤክስፔሪንስ እንዳረከው እንዲህ ሌሊት ተነስተክ ሁሉም ሰው በተኛበት እያለቀስክ ለምን ይገለጽልሃል? እንደዚህ እኮ ብትቀባው እንዲህ ብትውጥበት እንዲህ ብትጠጣበት ይገለጽልሃል ይታይካል የሚባል ነገር እስልምና ላይ የለም። እኛ ለነቢዩ መሐመድ የመጀመሪያው የቁርአን አያ ሲወርድ ምንድነው? አንብብ ነው። በቃ አንብብ ነው። ይሄንን እንዳትረሳ። ስለዚህ ማወቅና መማር ማንበብ ማጥናት ጥያቄ ሲኖርክ ጥያቄዎችን ብትጠይቅ የበለጠ ማለት ነው። በሱ ላይ እውቀት የሌላችሁን ነገር አትከተሉ ብሏል። በቃ የምታውቀውን ነገር ነው። ሁሉም ሰው በእስልምና ሃይማኖት የሚያውቀውን ነገር እንዲከተል ነው አላህ ያዘዘው እንጂ የማያውቀውን ነገር ማንም ሰው እንዳይከተል ተብሏል። ስለዚህ እንደዚህ ደባብሰክ ወይም የምትጸልይበት ወይም ዕጣን እያጫጫስክ ምናምን እንትን የምትልበት ጥያቄ የለም። እዚህ ትመጣለህ፣ ትጠይቃለህ። ኢቭን ራሱ ልታለፋ ልትሞገተን ሁላ ትችላለህ። ይሄ ነገር አልገባኝም፣ ይሄ ነገር አልገባኝም ምናምን ነገር ብለህ በስነ ስርዓት ጠይቀህ አሁን ተረጋግቻለሁ፣ በቃ አሁን ገብቶኛል፣ አሁን ተገልጾልኛል ስትል ወደ ሌሎች ጥያቄዎች ደግሞ ትሄዳለህ ማለት ነው። ሌላው ደግሞ መሰመር ያለበት ነገር ምንድን ነው? እርግጥ ነው ስለ ሃይማኖት ንጽጽር ወይ ስለ ሃይማኖት ስናነሳ ብዙ ሰዎች ወደዚህ ስብስብ በተለያየ ምክንያት ይመጣሉ። እኛ ግን እንዲሰመርበት የምንፈልገው ነገር ምንድን ነው? ምናልባት እዚህ ህይወት ላይ ስንቀመጥ ወይ ስንኖር ረዥም ሆኖብን ሊሆን ይችላል። ግን ሌላ አስከፊ ወይ ደግሞ የሚያጓጓ ህይወት ከፊት ለፊት እየገጠመን እየመጣ ነው ያለው። ወይ ለዘላለም መሞት ነው ወይ ለዘላለም መኖር ነው። ይሄ ነገር መሰመር መቻል አለበት። እዚህ ለፖለቲካ ወይ ደግሞ አንዱን ሃይማኖት ለማሳነስ አንዱን ሃይማኖት ለማተለቅ ወይ ደግሞ ለሳክስ አይደለም እዚህ ያለ ነው። ወይ ፌመስ ለመሆን ወይ ደግሞ ፎሎወር ስብሰባ አይደለም ያለ ነው። እዚህ ያለ ነው ለምንድን ነው? ህይወትን ስለፈለግን ነው። የሰው ልጅ መዳን ስላለበት ነው። እና ይሄ ነገር ይሰመርበት። በደም ተማር፣ በደም አጥና። እንግዲህ አንተም ከአንተ ተርፈክ ለሌሎች ለሂዳያ ሰበብ የምትሆን አላህ ያደርግ ነው የምለው። በጣም ደስ ብሎኛል ስለ አንተ። ሁላችንንም አላህ እንግዲህ ጽናቱን ይስጠን። ሰላም አለይኩም ወራህመቱላሂ ወበረካቱ። የመጀመሪያውን እንግዲህ የኢስላም ሰላምታ የነቢያቶችን የኢየሱስ ክርስቶስንም ሰላምታ ላቅርብልህ ብዬ ነው ሰላም አለይኩም ወራህመቱላሂ ወበረካቱ ያልኩት። ተድላይ ማሻአላህ በጣም ነው ደስ ያለኝ የመጨረሻ ማለት ነው። አላህ ሱብሓነሁ ወተዓላ ወደዚህ ሂዳያ መንገድ ስላመራ በጣም ብዙ ሰዎች በስም መመሳሰል አቡበከር ኧረ እየፈለገ ነው፣ ኧረ ልጅ አገኘው፣ ኧረ ተው እያሉ በጣም የመጨረሻ ሲያስጨንቁኝ ነበርና ደስ ብሎኛል። እዚህ ደረጃ ደርሰህ ጥያቄ ጠየቀ ያሁን ያለህበት ደረጃ መድረስ ደስ ብሎኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ወደ እስልምና ሲገባ ያለፈው ኃጢአት ሙሉ በሙሉ ይሰረይለታል ብሎ ነው ያስቀመጡት። ሙሉ በሙሉ በቃ እንትን ይላል ይሰረዝለታል ማለት ነው። እና አንተ አሁን ልክ እንደተወለደ ህፃን ነው ያለኸው። በቃ ምንም ወንጀል የለም። ብዕሩም አንተ ጋር ነው፣ መጻፊያውም የሚጻፍብህም በአንተ ላይ ነው። ከዚህ በኋላ የምትሰራው ነገር ይጻፋል። እስካሁን ምንም ነገር ንጹህ ነው። እና ይሄ በረከቶች አሉ። እነዚህም በረከቶች ነው ዛሬ ላነሳልህ የምፈልገው። አንድ ሰው ወንጀል ካልሰራ ወይም ወንጀል ካሌለበት አላህ የእርሱን ጥያቄ የመቀበል እድሉ በጣም ሰፊ ነው። ምንም የሚጋርደው ነገር የለም። ስለዚህ ጌታህን የዱንያ ችግር እዚህ ህይወት ላይ ያለው ጠቦህ ከሆነ የምታስበው ነገር ካለ የሚስት የልጅ የሀብት የምናምን ጉዳይ ካለ ወላሂ እጅህን ከፍ አድርገህ አሁን ጠይቀው። ይሄ መጠየቂያ ጊዜ ነው። እኔ ደግሞ አደራ እንግዲህ ዛሬ ነው ያየኸኝ፣ ስሜን እንዳረሰው በአቡበከር አህመድ ያዘውና አቡበከር ደግሞ አስታውሶኛል። ስለዚህ ለሱም ዱዓ ላድርግለት፣ አላህ የሚያስበውን አላህ ያድርግለት ብለህ ዱዓ አድርግልኝ። ለኔም እዚህ ጋር ለምታየው ወንድሞችም ዱዓ አድርግላቸው። አጠቃላይ ዓለም ደግሞ የሙስሊም ዱዓ ይፈልጋል። ዓለም በጣም ተቸግሯል። ዓለም ተመልክተህ ከሆነ ማለት ነው የሚመራበት ነገር አጥቶ ነው ያለው። አጠቃላይ ዓለሙን የትም ሀገር ዙር ምን መከተል እንዳለበት አላወቀም። ገና ሰው ማንን ሞዴል ማድረግ እንዳለበት አላወቀም። ኮምፓሳቸው ለጠፋ ኮምፓሳቸውን እንዲያገኙ የሂዳያ መንገድ አንተ ያየኸውን ብርሃን ያላገኙት ብርሃን እንዲያገኙ ዱዓ አድርግ። እንግዲህ አሁን ሙስሊም ሆናል። አንድ ሙስሊም ሌላ ሙስሊም ላይ ያለው ሀቅ
አንተ ወንድማችን ነህ፣ ለእኛ ዱዓ ታደርጋለህ። እኛ ወንድሞች ነን፣ አንተ ዱዓ እናደርጋለን። ለሌሎቹም ዱዓ አድርግላቸው። ያንን